እኔ አይ ቲንክ ያረኩት ራሱ ስላልተደረገ ነው መሰለኝ። ማናቸው በቃ እዛው ነው ሁሉም ነገር አሪፍ ነው ምናምን እና እኛም መስራት እንችላለን። ብዙ ጊዜ ደግሞ የክፍለ ሀገር ልጅ ትባላለህ። እናንተም ቀበጣችሁ በጣም ቶሎ ደግሞ ኢኮኖሚውም ተለወጠና እጥፍ ነው። እኚህን ሙያ እየሰሩ የሚገለሉ ሰዎች መኖራቸውን አላቅም ነበር። የኦሮሞ ዘፈኖች ኦሮሞን ይመስላሉ። የኦሮሞ ፊልም ለምስልክ ሰው ያልተደሰተበት አለኝ። ለምስልክ ያልመጣው አለኝ ኦሮሞን አይመስሉም አለኝ። ሰላም ዘኮርነር ላይ ነን። እንደተለመደው አንድ እንግዳ ጋብዘን ሲኒማን ማዕከል ባደረገ ወግ ልንጨዋወት እዚህ ተገኝተናል። እንግዳችን ራሱን በማስተዋወቅ ይጀምራል። እንኳን ደህና መጣህ ሌንጮ። አይ እንኳን ደህና ጠብቀኝ። በጋነጋን ዱፍተን ነው በገነጋን ዱፍቴ ያ በጣም አሪፍ አለችኝ ትንሽ እኮ እንኳን ደህና መጣህ እኮ። እኔ ደግሞ በገነጋን ነግዴ እላለሁ። እንኳን ደህና ቆየኝ። በጣም አሪፍ የአንድ አካባቢ ሰዎች መሆናችን አየህ አንዳንድ ቃላትን እንድንለዋወጥ አድርጎናል። እነሱ እንዳይደብራቸው እሺ ቀስ እያልክ እንደዚህ አቃል እንዳለባል እንዴት ነህ አለሁልህ። እንኳን ደህና መጣ በድጋሚ። እንኳን ደህና ጠብቃችሁ። እኛም በጣም እናመሰግናለን። እንግዲህ ሙሉ ስምህን፣ ምን እንደምትሰራ፣ ምን እየሰራህ እንደከረምክ ማንነትን እንድናውቅ እንግዲህ በእሱ እንጀምር። ሌንጮ ፍቅሩ እባላለሁ። እንግዲህ እኔ ሙዚክ ቪዲዮ ነው የጀመርኩት። ሙዚክ ቪዲዮ ፕሮዲውሰር አድርጋለሁ። ፊልም ሜከር ነኝ። እንዲሁም አክቲንግ አካዳሚ መስራችና ስራ አስኪያጅ ነኝ። ዋና ስራ አስኪያጅ እዚሁ አዲስ አበባ። ኢንዱስትሪ ውስጥ ነው ያለሁት። የመዝናኛ ኢንዱስትሪ ውስጥ ፕሮዲስ በማድረግ ዳይሬክት በማድረግ ሞር ከፒክቸሩ ጋር አሶሲየት የሚያደርግ ነገሮች ውስጥ ሰው መጀመሪያ የሙዚቃ ክሊፕ ነበር ስትሰራ የነበረው፣ ከዛ ወደ ፊልም። አሁንም ሙዚክ ቪዲዮንም እሰራለሁ። ሞር ፉል ታይም ፊልም እያደረግኩ መሀል ላይ ኢንስፓየር የሚያደርጉኝ ሙዚቃዎች ምናምን ሳገኝ ደግሞ ዳይሬክት አደርጋለሁ። በጣም ጥሩ። የአባለታ ነው አካዳሚው? አባለታ አክቲንግ አካዳሚ። እሺ የት ነው ያለው? መች ነው የተቋቋመው? ምንድነው የምታስተምሩት? አዲስ ነው ለእኔ እና እንዴት አላቅም እስከ ዛሬ ብዬ ነበረ። አብራራልን እሱ እስኪ። አይ ቲንክ የኦሮምኛው ኢንዱስትሪ ውስጥ ስለሆነ መሰለኝ ሜቢ ስፔሲፊክ አድርጎ ኦሮምኛው ላይ ስለሚሰራም ሊሆን ይችላል። ስለዚህ አይፈረድብህ ባለማወቅ። አክቲንግ አካዳሚ ነው። እሺ አይ ቲንክ እኛ ብቻ እንሁን ሌላ ሰው ሁን አላቅም፣ እኛ አክቲንግ ብቻ ነው የምናስተምረው። እኮ እሱም ነው የገረመኝ። ስፔሻል የምናደርገው አክቲንግ ነው። ከተመሰረትን 2 ዓመታችን ነው። አክቲንግ ፎር ስክሪን እና አክቲንግ ፎር ስቴጅ ነው የምናስተምረው። ዊ አር ኖት አካዳሚ ብቻ። እንደ ኢንዱስትሪ ነን፣ ፊልም ኢንዱስትሪ ነን። ልጆች እናስተምራለን። ልጆቹን አክቲንግ ብቻ ነው የምናስተምረው። ስለ ራይቲንግ እናስተምርም፣ ዳይሬክቲንግ እናስተምርም፣ ኤዲቲንግ እናስተምርም። እኛ ጋር መጥቶ የሚመሰገበው አክቲንግ መማር የሚፈልግ ብቻ ነው፣ አክተር መሆን የሚፈልግ ብቻ ነው። ካስተማርን ከመዘገብን በኋላ ለ6 ወር እናሰለጠናለን። ቅድም እንዳልኩ አክቲንግ ፎር ስክሪን፣ አክቲንግ ፎር ስቴጅ እናሰለጠናለን። ካሰለጠን በኋላ ፈተናቸውን ኦንላይን ፈተናቸዋለን። ስልክ ፐርፎርማንስ ነው የሚፈተኑት። እሱም በፕሮዳክሽን ዩቱብ ላይ እናቀርባለን። የአባለታ አክቲንግ አካዳሚ የሚል ዩቱብ አለን። እዛ ላይ ቼክ ማድረግ ይችላሉ ተመልካቾች። እዛ ላይ ፈተናቸውን አፕሎድ እናደርጋለን። አሪፍ ፐርፎርማንስ የሚያሳዩ ልጆችን ካስት እናደርግና ከዛ ከውጭ ደግሞ ልምድ ያላቸውን አክተሮች እንጠራና እነሱ ሚክስ አድርገን 6 ወር ደግሞ ኤክስፐሪመንታል ሙቪ እንሰራለን። ከዛ ፊልድ ላይ ይቆያሉ ማለት ነው። 1 ዓመት ጨርሱ ማለት ነው። 1 ዓመት ከኛ ጋር ይቆያሉ። 6 ወር ክላስ ውስጥ 6 ወር ፊልድ ላይ። ከዛ አመቱ ላይ ፊልማቸውም ይመረቃል፣ እነሱም ይመረቃሉ። ከዛ በኋላ በስራ ከሰው ጋር ይተዋወቃሉ። እንደዛ አይነት አላማ ነው የያዘው። ስለዚህ 2 ባች ኦልሬዲ ያስመርቀናል። የመጀመሪያው ባች በትሪለር ፊልም ነው የጨረሱት። በመልካም ሚል በኋላ እናወራበታለን። እሱ ላይ ነው የጨረሱት። ሁለተኛዎቹ ደግሞ አሁን ቅርብ ነው ያስመረቅነው ከ3 ወር በፊት። እነሱ ደግሞ ሲትኮም ነው እየሰሩ ያሉት። እነሱ ደግሞ ከኦቢኤን ጋር ቅርብ ተፈራርመን ነበር። ቅዳሜ 2:30 እስከ 3 ሰዓት በተማሪያቻችን የሚሰራ ሲትኮም ይተላለፋል። እነሱንም 6 ወር አሰልጠናቸው። 6 ወር ሲትኮም ላይ ፕሮዳክሽን ላይ ቆዩ። አሁን በየሳምንቱ አየር ላይ ናቸው።
ኦኬ በጣም አሪፍ። መጀመሪያ ለምሳሌ እንደ ፊልም ሜከር ወይም እዚህ ላይ ፍላጎትና ተሰጥኦ እንዳለው ሰው መስራቱን ነው ብዙዎቻችን የምናስቀድመው የምንመርጠው ወይም የምንገባው። አካዳሚ የሚለው ነገር ገና አንተ ያንግ ነህ፣ በጣም ወጣት ነህ። አካዳሚ ከፍቶ ልጆችን ማስተማር የሚለው ነገር መጀመሪያውኑ ከየት መጣ? በጣም ጥሩ። አሁን ራሱ ትልቅ ትንሽ ምራቅ ዋጥ አድርጌያለሁ። በ22 ዓመት የነበር መጀመሪያ ያሰብኩት የዛሬ 6 ዓመት። ከዛ እንዳንተው ፈራው ለሰውም ለማውራት ብዬ ህፃና ያለ እንደምንድን እንደሚያደርግ ምናምን ይሉኛል ብዬ ከሰፈርም ሳድግም እንደዛ ስለምባል እሱ ተጽዕኖ አለብኝ እና ትልልቅ አይዲያ ቢመጣልኝም እፈራለሁ ለሰው መንገር። ህፃና እንደ ምን አንተ እውነት ትምህርት ቤት ከፍተህ ሰው ምናምን ልትል ነው? አንተ ተማር መጀመሪያ ብሎ ኢንተርናል ዳይሎግ አደርጋለሁ። ለዛ ብዬ ራሱ ወደ 4 ዓመት ምናምን ይዤ ነው የተቀመጥኩት ፕሮፖዛሉ። ኦኬ እንጂ የዛሬ 6 ዓመት ነው የጀመርኩት። ጭራሽ በ2 ዓመት ነው ያሰብከው? ያ እንዴት ነው እኔ ብዙ ጊዜ ችግሮቼ ወደ አድቫንቴጅ ቀይራለሁ። ችግር እየየ አይደለም በተፈጥሮዬ። ችግሬ እንዴት ወደ አድቫንቴጅ ልቀይር ነው ሁሌ የማስበው። የገጠመኝ ችግር ምንድን ነው? ሙዚክ ቪዲዮ ሰርቼ ሙዚክ ቪዲዮ የፒክቸሩ አሪፍ ሲሆን ፕሮዳክሽኑ አሪፍ ሲሆን ከዛ ኦሮምኛ ላይ በጣም የፊልም ችግር አለ እና ብዙ ህዝብ አለን፣ ግን እሱን የሚመጥን ፊልም የለም። በሱ ልክም ፕሮዲስ አይደረግም። ሁሉም ያለው በለመስኪ ሙዚክ ቪዲዮ ላይ ያመጣ አሁን ፊልም ላይ ብታረገው እንደዚህ ብታረግ የሚል ብዙ ጥያቄ መጣልኝ። እኔም ቲያትር ስለተማርኩ በጣም ቅርብ ነኝ ለፊልም። ከዛ እሺ ብዬ የሆነ ፊልም አሰብኩና ካስት ለማድረግ ብዬ ሰው አጣሁ። ሲኒማው ላይ ያሉ ሰዎችም ሊሆኑኝ አልቻሉም። ተከታታይ ድራማ ይሰራ ነበር ያኔ ኦሮምኛ። አየዋቸው ሊመጡልኝ አልቻሉም። አሁን ትልቅ ችግር የሆነብኝ ገንዘብም ባገኝ ሰውም ባገኝ ምናምን በቃ አሪፍ አላገኘውም። ፐርፎርም ያደርግልኝ ውጭ ላይ ወክ የሚያደርግ ሰው አይቼ ካስ ላርግ ብል ገና ዲያቭ ኖ አይዲያ። ሲኒማ ያቅ፣ አክቲንግ ያቅ፣ ካራክተር ያቅ፣ ብዙ ነገር። ምንድነው ማድረገው አልኩ። በቃ መንገድ ላይ ያገኘኋቸውን ሰዎች ምናምን አናግራቸውና ካስት ካረኳቸው በኋላ ካራክተሮችን ትሬኒንግ ልስጣቸው አልኩ። ኦኬ ትሬኒንግ ከሰጠው ደግሞ ኦኬ ታዲያ ለምንድን ነው ትሬኒንጉ ትምህርት ማይሆነው? እሺ ትምህርት ካረኩስ አልኩ። ከዛ በኋላ ተማሩና ፊልሜን ይሰራሉ አልኩ። ከዛ በኋላ ሌላ ሰውም እንደዚሁ ይጠቀምባቸዋል፣ ሰው ካስት ያደርጋቸዋል። እንደዛ ኦኬ ይሄ ነገር ትምህርት ቤት ለምን አይሆንም ምናምን ብዬ ሳይ የለም እኛ ሀገር ደግሞ ጆርናሊዝምም ዳይሬክቲንግም ራይቲንግም ካሜራም ኤዲቲንግም አጭቀው ነው አንድ ቦታ የሚያስተምሩት። ጉግል ማድረግ ጀመርኩ። ከዛ ዩቱብ ላይ መፈለግ ጀመርኩ። ከዛ የሆነ ካናዳ ላይ ያየው አንድ እንደዚህ አክቲንግ ብቻ የሚያስተምር፣ ከዛ ቲዩቶሪያል ማየት ጀመርኩ። ከዛ ሌላው ዌብሳይት ብር ክፈልና ኦንላይን ነው የምናስተምረው ምናምን አሉኝ። ግን ለሳምፕል አገኘው። ከዛ ዩቱብ ላይ ያገኘው ጻፍኩላቸው፣ ፌስቡክ ላይ። ከዛ ጻፍኩላቸው እንደዚህ ይባላለሁ ኢትዮጵያ ላይ እንደዚህ አስቤ ነው ምንድነው ልትረዱኝ የምትችሉት ሶርስ አሰጡኝም እንደዚህ ማስተማር ፈልጋለሁ አልኳቸው። ከዛ ለአሁን እዚህ ነው የምናስተምረው፣ ለአሁን ኦንላይን ነው የምናስተምረው፣ ሌላ ሀገር ላይ እንደዚህ የማድረግ ፕላን የለንም፣ ለአሁኑ ኢን ፊውቸር እናወራለን ምናምን ብለው ሪፕላይ ያደረጉልኝ። በጣም ደስ አለኝ። በጣም ደስ አለኝ። ከዛ በኋላ እሺ ብዬ በቃ ፕሮፖዛሎች ማዘጋጀት ጀመርኩ። ከዛ እንግዲህ እንደምታየው ሀሳብ አለኝ፣ ብር የለኝም፣ ሀሳብ አለኝ፣ ብር የለኝም። ሰዎች መፈለግ ጀመርኩ። ኢንዱስትሪ ውስጥ የምታዋውቃቸውን ትንሽ ሀብት ያላቸው ምናምን ፕሬዘንት ያደርግላቸዋለሁ። እንደዚህ አይዲያ አለ እንደዚህ አድርጌ ምንሰራ ምናምን ብዬ ከሶስት ሰው ጋር ኮላብ ለማድረግ ሞካኮር ፌል አደረገብኝ። በመጨረሻ ግን አሁን ከኔ ጋር እየሰራ ያለው ገመቸው የሚባል አለ፣ አሜሪካ የሚኖር ገመቸው አብርሃም የሚባል በጣም የሚገርም ሰው ነው። እሱን ቪዥን ኢንተርቴንመንት የሚባል አለ፣ ዩቲዩብ ኢንተርቴንመንት። እሱን ሲመሰረት ኦልሬዲ ከመስራቶች ውስጥ ነበርኩ እኔ። እዛ ተዋወቅን። እሱ ደግሞ እዛ ኤክስኪዩቲቭ ፕሮዲሰር ነበር። እዛ ተዋወቅን ምናምን። ከዛ በደንብ ተላመድን ምናምን። ከዛ ቪዥን ኢንተርቴንመንት እነሱ ትቶ ወጣ ኦልሬዲ። ሲወጣ ለምንድነው ይሄንን አንሰራም? እንደዚህ አይዲያ አለኝ ምናምን አልኩት እና እሱ ደግሞ በጣም ፓሽኑ አለው። ጎ ሄዳለኝ። አሁን ያንን ህልም ከሱ ጋር እየሰራን ነው። የእሱን 2 ዓመት አድርሳችሁታል። 2 ማች ኢምፕሬሲቭ። አሁን መንገድህን እየነገርከኝ ብዙዎቻችን ወይ ተመሳሳይ መንገድ ሄደናል ወይ ደግሞ በተወሰነ መልኩ ሊለይ ይችላል። ግን ከትምህርት ቤት በኋላ ከዩኒቨርሲቲ በኋላ
ወጥቶ አንድ የፊልም ባለሙያ ትምህርት ቤት ከፍቶ አስተምሮ እነዛን ደግሞ ልጆች ለፊልሙ ተጠቅሞ ስኬት ላይ ደግሞ መድረስ እና ኤንዳጌን በወጣትነት እድሜ ለተለየ ነው። ይሄ ራስ ብቻ መንገድ ነው የሚመስለኝ። እኔ አላቅም አሁን እንደዚህ ሰምቼ አላቅም በዚህ መልኩ እና እንደዚህ ከፊት ለፊት አርያ ሳይኖር ወይ ቀድሞ ያልተደረገ ነገር የማድረግ ፍላጎት፣ ጽናት መንገዱን እንዴት ነው የቻልከው? ምን አይነት ልጅ ስለነበርክ ነው? በጣም ጥሩ ጥያቄ ነው። እኔ አይ ቲንክ ያረኩት ራሱ ስላልተደረገ ነው መሰለኝ። እሱ ቢደረግ በዚህ ልክም እስከ መጨረሻው ላልፋለም እችላለሁ ስላለ ማለት ነው። ሶ እንግዲህ አላቅም እኔ የኔ ኃይል ብቻ አይመስለኝም። እንዴ ላለው እግዚአብሔር እኔ ፌቨሩ ለሚያደርግልኝ ይመስለኛል። ብዙ ነገሮችን የነካውት ነገር እንዲበረክትልኝ እንዲባረክልኝ እግዚአብሔር ነው የሚያደርግልኝ ብዬ አምናለሁ እንጂ እውነትህ እንዳልከው አሁን የኔ ባቾች የኔ እድሜ ላይ ልጆች ምናምን እንኳን ትምህርት ቤት ከፍቶ ሌላ ሰው እድል መፍጠር እንደዚህ ፕሮዲስ ማድረግ ተውና ሌላ ነገርም ይከብዳል ኢትዮጵያ ውስጥ በዚህ እድሜ በጣም አስቸጋሪ ነው። እንደምታውቀው ነው ወጣቱ ነክ ለምን ከስክራች ጀምሮ በደንብ ያስተማረን ሰው የለው። ፋይናንሻል ቢውል ለተደረግንም ገብቷላ ቤተሰብ እዚህ ነገር ላይ አይደግፈንም እና በጣም አስቸጋሪ ነበር። እኔ ሁኖ ነው ያየሁት እንደሆነ አላቅም። ሆኖ ነው ያየሁት። እዛ ውስጥ መሆኔን አውቃለሁ። ሌላውን መድኃኒዓለም ነው የሚያውቀው። እውነት ነው ያስብላል። እርግጥ ነው ቅድምም እያልኩህ አልነበር በጣም ፈጣን ነው መንገድህ። 6 ዓመት ነው እንደዚህ ኢንዱስትሪ ውስጥ ስትለኝ ከክፍለ ሀገር መጥተህ ራሱ ከተማውን መላመድ ስራውን መላመድ ኤንዳጌን በኦሮምኛ ቋንቋ ብዙ በማይቀል ነገር ማለት ነው። አትሊስት አማርኛ ብዙ እየተሰራ ስለነበር እዛ ውስጥ ገብቶ አንድ ፓርት መያዝ ላይ ከብድ ይችላል እና በራሱ በቋንቋውም ፈርቀዳጅነት አለው መንገድ። አካዳሚ ደግሞ ከፍቶ መጀመር ሌላ ራሱን የቻለ የሚገርም ነገር ነው እና ብዙ ሌሰን አለው ይሄ ራሱ በተለይ እየመጡ ላሉ ወጣቶች ማለት ነው። የነቀምት ልጅ ነህ። እኔም አውቃታለሁ ነቀምትን ያንተን ያህል ባይሆንም እና ምንድን ነው እኔ ምን አልኩ መሰለህ አንዴ አይ ቲንክ ከየት መሰለህ ከባኮ እስከ ነቀምት ከተማው ሳንገባ ዩኒቨርሲቲው ድረስ መስከረም ወይ ጥቅምት ላይ ነው የሄድ ነው። በጣም ያምራል ዛፎቹ ወደ ጎን ቤንድ አድርገው የሆነ ሮማንስ የሆሊውድ ፊልም ስታይ ጉቴ ምናምን ጉቴ ወተክ በጣም ነው የሚያምረው። በጣም ያምራል። እኔም ያለው ሎኬሽን አውቃለሁ። ተጠላልፎ ሶ ሲኒማቲክ በጣም ሲኒማቲክ ነው and it's beautiful እና ለጓደኞቼ እላቸው ነበር እኔ አዳምና ሔዋን ከገነት ሳይሆን ከወለጋ ነው እንደ ተባረሩት። ለምን ሳምንት እዛ ነበርኩ። የሚገርምህ ነገር ከ2 ዓመት በኋላ ልኩት እና ያ መንገድ ሳልፍ ለጓደኞቼ ያወራው ነበር ሁሌ እዚህ ድረስ ይሄ ጀንግል በጣም ነው በቃ ሲኒማቲክ ነው አፈጣጠሩ በጣም አክቹዋሊ ራሱ አገሩ ይገርመኛል። ራሱ የኛን አይደለም ደግሞ ወደ ኢሉባቦር ብትሄድ መቱ በደሌ ምናምን በዛ በኩል ደግሞ ብትሄድ ሌላ ታሪክ ነው። ይገርም። እኔ በአጋጣሚ ወደዛ አልሄድኩም ግን አሁን ይህን መንገድ ግን እስከ ምንድነው እስከ ጊምቢ ድረስ አውቀዋለሁ እና እኔ እንደዛ አይነት ለም አካባቢ እና ደግሞ አሁን ማታ ምናምን አንዳንዴ አምሽተን ስንመለስ ወደ ግቢ ሌሊት 6 ሰዓት 7 ሰዓት ኳስ አይተን ሌሊት በጫካ ውስጥ ምናምን ነው ምናልፈው እና ጅብ እንኳን የለም። ምን አይነት ፒስፉል ነው አገር ነው ላለው። ከዛ ምን ይገርምሃል ብትለኝ እዛ የነበርኩ ጀምበር ሰንሴት ማለት አንዳንዴ የሆነ ወይ ያው ወደዛ ነው የምትገባው ማለት በደንብ ደሎ ነው የምትገባው ልብ ነው የምታጠፋው እዛ ያለ ሰንሴት እና ግን በቃ አልተያዘም በካሜራ ሲኒማው አያውቀው እና ያን የመሰለ ውብ አካባቢ እንደሆነ እኔ አውቃለሁ በግሌ። እዛ ውስጥ ደግሞ ማደግ ሌላ ነገር ነው። እንዴት ነበር ኖቲስ የምታረገው ሲኒማ ውስጥ አሁን ዛሬ ላለህበት ቦታ ተወልደ ያደክበት አካባቢ ምን አይነት አስተዋጽኦ አለው ብለህ ታስባለህ? እውነቱን ለመናገር በጣም አመሰግናለሁ ስለነቀምት ታሪክ ፈርገ ስለገለጽከ። በጣም መወዳት ከተማ ናት። እኔ ድሮ ሕፃኑኜ ከነቀምት ውስጥ ውጭ ሌላ ከተማ ያለ አይመስለኝም። እሺ መኖር አይመስለኝም አዲስ አበባ በፍጹም። ስልክ ለእኔ አንደኛ ማይ ኒውዮርክ ነቀምት ለእኔ ሰው እንዴት ከነቀምት ወጥቶ ሌላ ከተማ ለምዶ ይኖራል አለሁ ሁሌ ነው የሚገርመኝ። እና ብዙ ነገር እዛ ውስጥ ነው ያሳለፍኩት
በጣም የሰለጠነ ህዝብ ነው ያለው በጣም ከምታስበው በላይ እና አንዳንዴ እዛ መኖርና የሆነ ውስጥ ነገር መኖርና ያ ነገር አንተ ውስጥ መኖር የተለያየ ነው ይባላል ነው እና ነቀምት ውስጥ ስትኖር በጣም ብዙ ዳይቨርሲቲ የምታገኘው አሁን ብዙ ሰው ሲያስተውስ ነቀምት የሆነ በቃ ሩዋንዳ ያለበት በጣም ኃይለኛ ፖለቲከኛ በቃ የሆነ ዴንጀረስ ምን አድርጎ ነው የሚያስበው በፍጹም እንደዛ አይደለም ገብቷላ እና ሁሉም ራሱ ጥቅም ሲል ፖለቲከኛው በራሱ መንገድ ሼፕ ያደርገዋል አንተም ለምሳሌ ነቀምት ናሪ ስታደርግ አርቲስት ስለሆንክ የአርቱን ሳይድ ነው ናሬት ያደረገው በእምነቱም እንደዛ ነው ፖለቲካ ሳይዱን ናሬት የሚያደርገው ሁሉም ሰው የሚፈልገውን ትርፍ ነው ከዛ ላይ ናሬት የሚያደርገው እና በጣም የሚገርም የምሁሮች ሀገር ነው በጣም ትልልቅ ሰዎችን ያወጣች ሀገር ናት በጣም ትልልቅ ደግሞ አርቲስቶች በጣም እና እዛ ውስጥ አድግ እንግዲህ እኔ እውነቱን ለመናገር ብዙ ነገሩን ሲኒማ ምናምን ስትሆን ከህብረተሰቡም አልፈ ደግሞ ሚዲያ ላይ የምታየው ነገር ነው ከዛ እንዳልኩ እኔ ሁሉም ነገር ከነቀምት ነው የጀመርኩት የመጀመሪያ ሙዚክ ቪዲዮንም ነቀምት ነው የሰራሁት ከዛ የመጀመሪያ ሌንጮ ገመቾ ይባላል ሰው ሙቁጣ የሚል አለ ዩቲዩብ ላይ ማየት ይችላሉ 3ኛ ዓመት እየተማርኩ ዩኒቨርሲቲ ነው የሰራሁት እና እሱን ስሰራ ነቀምት ላይ ነው ኩምሳ ሞሮዳ የሚባል ትልቅ ቤተ መንግስት ነገር እሱ ነበርና እሱ ላይ ነው የሰራነው ሰው ስንሰራ በጣም የሚገርም ኢነርጂ አለን ሁሌ የምንፎካከረው ከአዲስ አበባ ጋር ነው ማናቸው በቃ እዛው ነው ሁሉም ነገር አሪፍ ነው ምናምን እና እኛም መስራት እንችላለን ብዙ ጊዜ ደግሞ የክፍለ ሀገር ልጅ ትባላለ ሰው እንደ ታዳጊ ያያል ምናምን ገና እንደው እኛ ደግሞ እኛ ጀማ ደግሞ ዛርቱ ላይ መንቀሳቀስ አንፈልግም እንደዛ መታየት አረኛ ጎበዝነን በቃ ትልቅ ነን ምናምን እናስባለን ሰው ሁሌም ስንሰራ ለአዲስ አበባ ላሉ ባለሙያዎች በልጠን ለማሳየትና እንደምንችል ገብቶሃል is all about እኛ መሀል ያለው የላንድስኬፕ ወይ የሎኬሽን ምናምን ዲፍረንስ ነው እንጂ ሌላ ነገር እንደሌለ ለማሳየት ነው ሁሌ ምንጥረው እና ያንን ስንሰራ በጣም ሞራል ነበር በጣም ትልቅ ስራ መስራት አለብን ብለን ተነሳን ሌንጮ ይባላል እሱም የቲያትር ተማሪ ያ ሌንጮ ገመቾ እና ከዛ እሱን ኦዲዮና መጣው ምናምን በቃ ፕሪፕሮዳክሽን ላይ ብዙ ጊዜ ወሰርን የሚገርም ነገር እኔ ሙዚክ ቪዲዮ ሰው ሲቀርጽ አይቻላቅ ያን ስትቀርጽ ማለት ነው አሁን ራሱ ሰው ሲቀርጽ ፕሮዳክሽን ላይ ተገኝቼ አይቻላቅ ፊልምም ሰው ሲቀርጽ አይቻላቅም እና የሚገርም ነገር ቢሃይንድ ዘ ሲን ነው ዩቲዩብ ላይ ያየሁት ቢሃይንድ ዘ ሲኖች እንዴት ነው የሚያደርጉት ከዛ ዩቲዩብ ላይ ከዛ ጎግል ላይ ማንበብ ጀመርኩ ምን ነው ቢደረገው ፕሪፕሮዳክሽን ላይ ምናምን የሚለውን ቲያትር ስለተማርኩ ቲያትር ብዙም የሲኒማ ነገር የለውም ከዛ በራሴ ጥረት ከዛ በኋላ እሱን ኢሚቴት እያደረኩ ሙዚክ ቪዲዮን ለመስራት ሞከርኩ ከዛ ያን እንግዲህ ያስቸግራል ግን ትንሽ ክሉ ባለኝ አየው ነበር ድሮ ደግሞ ታስታውስ እንደሆነ ኢቢኤስ ላይ የሆነ ልጅ አለ ሚኪ ነው ስሙ ሚኪ አለም ሙዚክ ቪዲዮ ላይ ሪያክት የሚያደርግ እሱን ምናምን አይ ነበርና ብዙ ሪያክት ያደርጋል እንደዚህ ቢደረግ ዳይሬክቲንግ እንደዚህ ቢደረግ አልባሱ እንደዚህ ዳንሱ እንደዚህ ቢሆን ምናምን የሚል እሱንም አይ ነበር ከዛ ወደ እኔ ሲመጣ ኦሮምኛው ላይ ብዙ ችግሮች እንዳሉ ፊልም ማድረግ ጀመር ከዛ ፎልት ፋይንደር ሆንኩ የመጨረሻ ፎልት ፋይንደር እና የሆነ ነገር ሳይ እኔ ፎልቱን ነው የማየው እኔ በሆን እንደዚህ አላረግም እኔ በሆን እንደዚህ ያደርጋለሁ እንደዚህ አላረግም እንደዚህ ያደርጋለሁ የሚለው እሱን ያየው ሌንጮ ኦዲዮን ሲያወጣ ፕሊዝ ሌንጮ የምትሰራ ከሆነ እንደዚህ ስራ ሎኬሽን እንደዚህ ያርግ ኮስቹም እንደዚህ ያርግ ፕሮፕሶቹን ሲኒማው እንደዚህ ይሁን ላይቲንጉ እንደዚህ ይሁን ምናምን ከዛ ግራ ገባውና ምን ከየት ነው አንተ የምታወራኝ አይኔ እንዲሁ ዝም ብዬ ለምከረ ብዬ ነው አንተ የምታቆለ ለምን አሰራለኝ ከዛ አይ ነው ተው ሌንጮ እኔ ቀብኝ እንደዚሁ አልደረስኩም ለመስራት እንዲሁ ሪያክት አድርግ ብዬ ነው ምናምን አልኩት ነው ይሄን ሁላ ካወቅ እኮ በቃ ጀስት መስራት ይችላል አለኝ እርግጠኛ ነህ ታምነኛለህ አልኩት አምናለሁ አለኝ ይሄን ጋርሽ ስጠኝ ተመልሼ እሰጥሃለሁ ሰሪች አልኩት ሰጠኝ ከዛ እዛው የዛው ሀገር ባህል ነው ሎካል ባህል እሱን ሰራን
እዛው ሎካሎችን እናቶች አባቶች ከገጠር ምናምን ሰብስበን ልብስ ተዘጋጅተን ምናምን ከዛ ደግሞ እዛው የባህል ኪነቶች ምናምን ነበሩ እነሱን ትሬኒንግ አስደርገን ምናምን ከዛ በኋላ ትንሽ ወደ በቃ ፎክሊክ ነገር ፎክለር ሉክ እንዲኖረው አድርገን ምናምን ሰራ ነው። በጣም በቃ ተርኒንግ ፖይንት ነበር ለኢንዱስትሪው። በጣም ሪያክት አደረገ ሰው ማናቸው አለ ምናምን ማችኛ ክፍለ ሀገር ላይ ነው። ከዛ በቃ ድሮ ቴሌቪዥን ላይ ማቀጉ ማደንቀው አገኘዋለሁ ምለው አርቲስት ደውሎልኝ ስራ ላይ ምናምን ጀመረ። እሺ ኧረ ትምህርት ላይ ነኝ ምናምን ኧረ በቃ ቶሎ መምጣት አለብህ ወደ አዲስ አበባ ምናምን አሉኝ። ከዛ ጨረስኩ እኔ በ4 ወር 5 ወር በኋላ ተመረክ? አዎ ተመረኩ። ከዛ የሆነ ልጅ አለ ድንቂሳ የሚባል ሰው መጥቶ ካልሰራልኝ አለኝ። ኖ በቃ እሁድ ነው ምረቃይ በቃ ሰኞ ውዬ ማክሰኞ እወጣለሁ አልኩት። እሁድ ተመረኩ። ቤት ምንም ዝግጅት ምናምን ድሮም አልወድም እንዲግርግር ማዘርን ኧረ እኔ እንዲህ ከተዘጋጀ አልመጣም እኔ ዶርም ነው የምውለው አልኳት። ከዛ ቀለል ያለ ቡና ፈላ ቤት ምናምን ብዙም አልነበረም። ጎረቤት ምናምን ዘመድ ምናምን መጥቶ ከተመረኩ ሰኞ ውዬ ማክሰኞ አዲስ አበባ መጣሁ። እዚሁ ቀረው ያውና እያሉ አበረታተዋላ እዚሁ ቀረው። በቃ ስመጣ ስቱዲዮ ብዙ አርቲስቶች የሚታረኩ ምናምን ከዛ በጣም ህጻን ልጅ ነህ እኮ አንተ ስራ ትልቅ ነው እንዴት ነው የሰራህ? ሁሉም ሰው ብሌንጮ ሲባል እንደዚህ አይጠብቀኝም። ትልቅ ሰው ምናምን ጠብቆት የሆነ ፎክለር ነገር ተሰራ ደግሞ ብዙ ጊዜ ኦልድ ነገር ሲሆን ትልቅ ሰው ነው ምናምን ብሎ ነው የሚያስቡት። እሱ ነገር ብዙ ሰው በቃ ሰርፕራይዝ ሆነ። እዚሁ መቅረት አለብህ ምናምን ሚል አይዲያ መጣ። ከዛ እሺ አልኩ። ይከብዳል አዲስ አበባ ምናምን አልኩ። ከዛ ችግር የለው ምናምን። ከዛ ለጀማዬ ደወልኩ። ነቀምታለሁ ሲኒማቶግራፈሩ ያኔ ኤልያስ ይባላል ኢዮብ ይባላል ኤዲተር። እንደውዬ በቃ እንደዚህ እኮ አርቲስቶች ኑ እዚህ ይቁራሉ አትመጡም አልኳቸው። እንዴት ኑ በቃ እዚሁ እንስራ ፕሮዳክሽን ችግር የለውም በቃ ስቱዲዮ እዚህ አቀናባሪው እዚሁ ስሩ እኔ ሙዚቃ ሰጣችኋለሁ አለኝ። ድንቂሳ ደበላ ይባላል። በዚሁ ምክንያት በዚሁ ሰበብ በጣም ነው ማስገነው። ያ እኔ ምን ሙዚቃውን ማቀናብሮ ስለሆነ እዚሁ ነው በቃ ኦዲዮ መሰጣቸው እናንተ ደግሞ እዚሁ ነው ቪዲዮ መሰራት በቃ ስለዚህ አብረን ነው የምንሰራው። ከዛ የወሰን አሁን ቅድም ያልከኝ እሱም እዛ ነበር። እኔ ደግሞ ግጥም ዜማ ነኝ የሚደርሰው በቃ እዚሁ ነው መሄድ የለባችሁ ነው ደውዬ በቃ ከዛ ልጆቹ እንዲያምኑኝ እነሱ እንዲያወሯቸውላ ምናምን አረጉ። ኦኬ አርቲስቶቹ ልጆቹ እዛ ፈሩ። እዛ ደግሞ እነሱ ፎቶ ስቱዲዮ ምናምን አላቸው። ከዛ በግድ ጠራዋቸው እና ኑና እሺ አይታችሁ ትመለሳላችሁ አልኳቸው። መጡ አዩ ምናምን። ከዛ በቃ እነሱ ሙቭ አረጉ ወደዚህ ከኔ ሙቭ አረጉ። ከዛ ያኔ ወደ ወለቴ አካባቢ ነበር የገባ ነው። ሰበታ መንገድ መሀል አይገባም ብርኬት ይመጣል። ከባድ ነበር። አመንክም አላመንክም 10,000 ብር ነበር ያኔ ሬንት የወሰድ ነው። እዛ ዛሬ 6 ዓመት ምናምን ወለቴ በወር 10,000 ብር ገስት ሃውስ ነው። እናንተም ቀበጣችሁ በጣም ከዛ እንደ ድን ያገኘው ነው። ሶፋ አለው ምናምን አልጋ አለው እሱ ይጠቅማል። ኪችን እቃ ምናምን ሙላለው መተን እቃኑም እስከምንገዛ ምናምን ብዙ ነው። ከዛ ምን አረግ በተራ እንክፈላለን። አሁን ይሄኛ ወር 10,000 ከከፈልኩ ከነክስት ኢዮብ ይከፍላል ነክስት ኤልያስ ይከፍላል እንደዛ። ከዛ መጀመሪያውን ዙር እኔ ስለጠራዋቸው እኔ ኦልሬዲ አመንክም አላመንክም 10,000 ብር ከሰው ተበድሬ ከፈልኩ። እሺ ከዛ ስርቼ መለስኩ። ቤተሰቡ ላልተቀበልኩም ብር እኮ ልጠይቅህ እኮ የነበረው ነገር እሱ ነው። አዲስ አበባ ስትገባ ግን ዘመድ አለ እንዴት ሆነ ምናምን ልልህ ነበር። ይሄ ራሱ ሌላ አድቬንቸር ነው። ያ ምንም ሰርቼ መለስኩ 10,000 ብር። 3ኛ ወር ዙር ነው የሚደርሰኝ። አንተ ኤልያስ አለ ኢዮብ አለ የሆነ ጓደኛችን ማለት ቼቼ የምንለው እሱ አለ። በተራ ነው የሚደርሰን 10,000 ብር። ስለዚህ እኔ እስከምከፍል ሌላኛው 10,000 ብር ያዘጋጃል። እንደዛ እያደረግን ገስት ሃውስ ውስጥ ወደ 6 ወር ምናምን ቆየ። ከዛ ቪዥን ምናምን የሚባለው ኢንተርቴንመንት ጋር ኮላቦሬሽን መፍጠር ምናምን በቃ ከዛ ቀጠለ ማለት ነው። ግን በጣም ከባዱ ከዛ መተን ተመልሼ ሁለተኛ ቪዲዮ ለመስራት 1 ዓመት ወሰደብኝ። ለምን? በጣም ጥሩ ኢንዱስትሪው ላይ በኔ ልክ ሊመጡልኝ አልቻሉ። ስልክ በጣም ፕሮዳክሽኑን ቻሌንጅ ሆንኩ። ስልክ መጥቼ ክራይቴሪያ ትንሽ ከፍ አለ። ከዛ ፕሪፕሮዳክሽን ላለው ፕሮዳክሽን ያለው ፖስት ፕሮዳክሽን ላለው እኛ ኦሮምኛው ላይ ደግሞ ይሄ ቢሮክራሲ ያልተለመደ ኦዲዮ ይወጣል ምናምን ይሰራል ምናምን እንደዛ። ከዛ በኋላ መጥቼ አርቲስቶችን ማሳመን
ወደ እኔ ሉክ ወደ እኔ ካራክተር ወደ እኔ ስራ ባህል እንዲመጡልኝ ምናምን ማድረግ በጣም ከባድ ነበር። ከዛ ደግሞ ያኔም ደግሞ ፕሮዲውሰር የለም። የኦሮሚያ ሙዚክ ቪዲዮ እንደዚህ ቫይራል አልሆነም። በጣም ከባድ ሲቹዌሽን ነበር። ከዛ ስራ ይመጣልኛል እኮ ግን በፈለኩት ኳሊቲ አልሰራም ብዬ እመልሳለሁ። ስራ እየመለስኩ ብር ሰው እበደራለሁ፣ ሰው ልቀፍል እችላለሁ ምናምን። ከባድ ስራ ግን እመልሳለሁ አልፈልግም ብዬ በጣም ተፋለምኩ ምናምን። ከዛ ስመጣ ያኔ አስታውሳለሁ ዛሬ 6 ዓመት ኤዲቲንግ፣ ካሜራ፣ ዳይሬክቲንግ ምናምን ብዬ በጣም ለኔ እኮ ትንሽ ነገር ነው ብዬ ነው 21,000 ብር አልኩ። አሉኝ አንድ ክሊፕ ለመስራት። እሺ እንዴት አሉኝ። ያማልኝ ስንት ነው የሚሰራው? 7,000 8,000 ብለው እንዴት ነው አንተ በዚህ ልክ 3 እጥፍ የምትመጣው? ግራ ገባኝ። ኢማጂን እኔ ኤዲተር አለኝ፣ ሲኒማቶግራፈር አለኝ፣ ገብቷል ጋር አለ እኔ ያለው ፕሮዳክሽን ራን የምታደርግበት ነገር አለ። ይሄ ራሱ እኮ ማጂክ ነው እኮ በዚህ በጣም ነገር ነው በጣም። ከዛ ግን 2 ስራ በላይ አልሰራውም። ቶሎ ደግሞ ኢኮኖሚውም ተለወጠና እጥፍ ሆነ። እንደዛ ነበር። ከዛ ለ1 ዓመት ምንም አልሰራውም። ከ1 ዓመት በኋላ የሆነ ስራ ሰራው። ከዛ በኋላ ቪዥን ኢንተርቴይንመንት የሚባለው ሲመጣ አይዲያውን አብረን ዲቨሎፕ ማድረግ ጀመር። ከዛ በኢንስቲትዩሽን ከአርቲስት ወጣ ማለት ነው። ቢኮዝ አርቲስት ኢንዲቪጁዋል የሚያወጣውና የሆነ ካምፓኒ የሚያወጣው አንድ አይደለም። እንደ እምነቱም ይጨምራል። ከዛም በኋላ ከኛም ጋር ነው ዲል የሚያደርገው ቪዥን ኢንተርቴይንመንት። ምን አደረግን? አንድ 10 ዘፈን ሳይወጣ ሰርተን እናስቀምጥ ብለን ፕላን አደረግን። እሺ በላይ ለመልቀቅ ኢንዱስትሪውን ለማጥቅለቅ እንደዛ አይነት ፕላን ሰጠዋቸው እኔ። ከዛ ተከታታይ 3 ዘፈን ቀርጸን አስቀመጥን። ኢማጂን ስለዚህ ኮንትራክት ይከፍልኛል። ከዛ ማርኬቱ ሞቀ፣ ሙዚክ ቪዲዮ ፋሽን ሆነ ጥሩ ተገጣጠመ። አርቲስቱም ተነቃቃ፣ ኢንዱስትሪውም ተነቃቃ። ደስ ይል ነበር። እንደዛ የሆነ ሌጮ የሚለው ስም ደግሞ ሲኒማው ወክ እያደረገ መጣ፣ መታወቅ ጀመርክ። ከዛ በኋላ ኢንተረስቲንግ በጣም ነው ደስ የሚለው። ነን ሊኒየር እናደርገዋለን ጨዋታውን እዚህ እየተመላለስን ኢነርጂ በጣም አሪፍ ስለሆነ የትም መሄድ እንችላለን። አባ መልካ ነው ፊልምህ። ማን ነው የጻፈው? እኔ ነኝ የጻፍኩት። እኔ እያነበብኩ ነበር። ትሬለሩን ካየሁት በኋላ ወደድኩት አልኩና ታሪኩን እያነበብኩት የብላክ ስሚዝ የአንጥረኛ ታሪክ ነው እና አውትካስትድ የሆኑ ማህበረሰቡ የሚያገላቸው በወቅቱ እናውቃለን። ያው ቡዳ ቀጥቃጭ ምናምን እያልን እኛ ማህበረሰብ ውስጥ ያለ ነገር ነው እና እንደዚህ አይነት ሰው አለ። ከዛ ደግሞ 1970s ነው መቼቱ 1970ዎቹ ስለሆነ ደግሞ ፖለቲካል ኤሌመንት አለው እና ዝም ብዬ እንደዚህ አንተን ሳይህ ከእድሜ የሆነ ቀይ የደስደስ ያለ ልጅ ምናምን እና ይሄ ልጅ የሚጽፈው ስክሪፕት ምን ይመስልሃል ብባል የሆነ ሮማንስ ኮሜዲ ነው ምለው ቶሎ ወይር ኮሜዲ ምናምን ሳቅ ጨዋታ ያለው ፍቅር ያለው ምናምን ነገር ነው እና እንደዚህ የአንጥረኛ በማህበረሰብ የተገለለ ሰው ታሪክ የፖለቲካ ታሪክ እና ደግሞ አት ያንግ ኤጅ እና ደግሞ በዛ ኳሊቲ እና ደግሞ እንደገና በኦሮመኛ ብዙ ሪፈረንስ በሌለው ሲኒማ እና እንዴት ነው ይሄ ሁሉ ነገር ተገጣጥሞ ሊሳካ የቻለው? ቅድም እንዳልኩ ነው። እኔ እውነቱን ለመናገር ማሰቤን መጀመሪያን ነው የማውቀው፣ ሌላውን በደህለም ነው የሚያውቀው። ግን አይ ቲንክ ስነሳ በጥሩ ኢነርጂ ስለምነሳ እግዚአብሔር ያግዘኛል። እኔ አካባቢ ያሉ ክሮችም በጣም አንደርስታንድ ያደርጉኛል እና እግዚአብሔርም ሲባርከኝ በሰው ባረከኝ ብዬ ነው የማምነው። በጣም እኔ አካባቢ ያሉ ሰዎች በጣም ዲያርሶ በጣም ከባባድ ናቸው። ስለነሱ በኋላ በደንብ አወራለሁ። ግን እንዳልከው እኔ አሁን እዛ ነቀምት ሳድግ አያቴ ጋር እየተመላለስኩ ነው። ብዙ የገጠር ላይፍ አለኝ። አይ ቲንክ ከነቀምት 12 ምናምን ኪሎ ሜትር ትርቃለች። ሆነች ኮምቶ የሚባል ታውቃለህ? አላውቅም። ትልቅ ተራራ አለ ዩኒቨርሲቲ ለቆ የሚታይ። እሺ፣ ትልቅ ተራራ እዛ አካባቢ ሰው ወደ ጊምቢ መንገድ ነው። እዛው ነቀምቱ ነው። ካምፓሱ ላይ እንኳን ስትሆን ወደዛ ይታያል። ትልቅ ተራራ ጫካ ያለው። እሺ። እና እዛ አካባቢ ነው ያያቴ ቤት። እዛ ከአባቴ ጋር እየተመላለስኩ ምናምን ብዙ የገጠር ላይፍ ሪች ነኝ። አርብ ሄድና እዛ ሳጋ ድሬ ቅዳሜ ውዬ
እሁድ ከሰዓት እመለሳለሁ። ብሬክ ላይ ደግሞ ውጪ 2 ሳምንት አንድ ሳምንት እቀመጣለሁ። አያቴን በጣም ነው የምወዳት፣ ሰው በጣም ነው የምትወደኝ እና ብዙ ላይፍ ከሷ ጋር አሳልፌያለሁ። በዛ ድል በጣም የገጠሩ ላይፍ አይቻለሁ። ያንን ሳይ ብዙ እንደዚህ የስቶሪ ኦልድ ስቶሪዎች የማግኘት ቻንስ በጣም ትልቅ ነው የሚሆነው። ልክ ነው ትልቅ ነው የሚሆነው። ከዛ በኋላ ቲያትር ደግሞ ስማር ፎክለር ወስጃለሁ። እና ፎክለር ስማር ስለ ሎካል መድኃኒቶች፣ ስለ ሎካል ትራንስፖርቴሽን፣ ስለ ሎካል ኢንዱስትሪዎች ብዙ ነገሮች ተምሬያለሁ። ከዛ ውስጥ ደግሞ እንደምትለው የፋቂል ይባላል፣ የአንጥረኛው ይባላል፣ ብዙ ስሞች አሉ። ኢንዱስትሪዎች ደግሞ ናቸው በጣም ነው እኔ የሚገርሙኝ፣ በጣም ነው ማደንቃቸው እና በጣም ነው እነሱ ላይ ሞር ሁሌ የምለው እንደዛ እነሱ ላይ በሰራ ቻንሱን አግኝቼ እሱ ፕሮሞት ባረግ ላለሁ። ብዙ ሙዚክ ቪዲዮዎችም ስራዎች እዛ አካባቢ ነው ኦልሬዲ ማጠነጥ ነው እና ለእኔ ምንም ከባድ አልነበረም እየሰማው ስላደግኩ። ሌላኛው ፒክቸሩን ኦልሬዲ ወደኋላ ተመልሼ ኦልሬዲ አባቴ የደርግ ወታደር ነበር እና አባቴ ሻምበል ነው። እሱም ለጆሮ አዲስ አልነበረም እንደዛ አይነት ስቶሪ ናሬት እያደረግልኝ ምናምን አውቃቸዋለሁ ነበር ስቶሪዎችን። ከዛ ውጭ ደግሞ እንደምታውቀው የሆነ ነገር ለመስራት እዛ ውስጥ መኖር የለብህም። ሲጀመር ሶል አባውት ኢማጂኔሽን ፒክቸሩን በደንብ ማምጣት ነው፣ ማወቅ ነው ምንድነው ኤሌመንቶቹ ያን ፊሊንግ የሚያመጣው ምናምን። እዚህ ጋር ደግሞ ሲኒማ ነው የምሰራው፣ ዶክመንተሪም ስላልሆነ ሲኒማ ነገሩን ነው የምወስደው። ከዛ ላይ ፍሪደም አለው። ስለዚህ ሲኒማውን ነገር ነው የምወስደው። እንደዛ ከዛ ውጪ እንዳልኩ አያቴ ጋር ስላደግኩ በህፃንም ብሆን በደንብ መስማት ማየት። እኔ አሁን የብላክ ስሚዝ ታሪክ መሆኑን እንደዚህ ሳነብ የገረመኝ ነገር ምንድን ነው፣ እንደዚህ አውትካስትድ የሆኑ ወይም በማህበረሰቡ የተገለሉ የማህበረሰብ ክፍሎች እንደዚህ ቢላ የሚሰሩ የሚፍቁ የሚቀጠቅጡ አንጥረኛው ምኑ እንደዚህ እነሱ ተብለው ተገለው ነው የሚኖሩት። እና ይህንን ማቀው እኔ ለምሳሌ ፈላሻው ማህበረሰብ እንዲህ በአማራው አካባቢ ጎንደር ላይ ወይ እንደዚህ ሸዋ ላይ አለ እና በኦሮሞ ካልቸር ውስጥ ወይም በኦሮሞ ማህበረሰብ ውስጥ እኚህን ሙያ እየሰሩ የሚገለሉ ሰዎች መኖራቸውን አላቅም ነበር በነገራችን ላይ። ለዛ ነው እኔ መጀመሪያ የሆነ ፖለቲካል ፊልም ነገር ነው ያረኩት የነበረው እና ይህንን ታሪክ ሰማ በጣም ነው የተገረምኩት የነበረው። እንዲህ አይነት መገለሉ በኦሮሞ ባህል ውስጥም ወይም ያኗኗር ስርዓት ውስጥም ያለ ከሆነ በጣም ነው የሚገርመው። እንዲህ የሰማኸው አድገህ በደንብ እኔ ያውቃቸዋለሁ። አያቴ ጋር ሲሄድ የሆነች ልጅ ህፃን ወይኔ እች ልጅ ታምራለች ሳደግ ላገባ ትፈልጋለሁ ምናምናም ብዬ ህፃኑኝ ምናምን ሰዋራ እረሷ እንደዛ አይነት ልጅ ናት ምናምን እንዳትጠጋት የሸማኔ ልጅ ናት ምናምን ተብሎ አምሶ ኮንፊውዝ ምንድን ነው ደግሞ አሁን ከከተማ ጅ የገጠር ዛ ሰማ አይገባኝም ምንድን ነው አሁን የሸማኔ ልጅ ስልክ በምንድን ነው ከሌላው ምትለየው ማየውን ነገር ነው እንደዚህ ማምነው ምናምን ስለምለ አይምሮ ውስጥ ቀርቷል እሱ። ከዛ በኋላ ዩኒቨርሲቲ መጥቼ ደግሞ እንዳልኩ ፎክለር ምናምን ስማር ደግሞ በደንብ እዛ ውስጥ አወቅኩት። እንዳልኩ እኔ አሁን ፊልም ውስጥ በተለያየ ቴክኒክ ነው እኔ ፕሬዘንት ማድረግ ያሰብኩት። ዳይሬክት ናሬሽን አለም በተለያየ ነገር ነው ግን አለ ያ ነገር በደንብ ነው ያለው። እሱ አለ ዘ ካራክተርስ ኮንፍሊክት ዊዝ ኮሚኒቲ ሶሳይቲ ነገር አይነት ነገር አለው እና ፋይት ያደርጋል ከኮሚኒቲው ጋር። ካራክተሩ በተለያየ ነገር ነው አውትካስት የተደረገው በተለያየ ነገር ነው ፋይት እያደረገ ነበር። በ1970ዎቹ ነው መቼቱ ስፔሲፊክ ካላረኩትም 19ኞቹ ውስጥ ነው። 70ዎቹም ሊሆን ይችላል 75ም 80ም ሊሆን ይችላል ሂዶ 60ም ሊሆን ይችላል ግን የደርግ ዘመን ነው። ደርግ ዘመን ነው። እዛ ውስጥ ለምን ኮስቹሙ እንደዛ ነው ስቶሪውም ከዛ ነው። ግን እኔ ያረኩት ፖሊሶቹም ምናምን እኔ ግን ያረኩት ዘመኑን ብቻ ነው የወሰድኩት። ለምን በጣም ጥሩ ለሲኒማ ትርፍ ብዬ ስቶሪ ናሬት ለማድረግ ከች ለማድረግ የሰው ልብ ለመውሰድ የሰውን አይን ለሰው አይን ደግሞ አዲስ ፒክቸር ለማምጣት ነው ያን ዘመን የወሰድኩት። ሁለተኛ በዛ ዘመን ውስጥ አሁን ምላ አይዲያ በጣም ፖፑላር ነበር ገብቷላ እሱኛው አለ። ስለዚህ ምን አደረኩ ብዙ ጊዜ አይተ ቢሆን የደርግ ዘመን ሲሆን
ሞር የደርግን ፖለቲካል ስቶሪ ናሬት ያደርጋሉ። ስለ ባንዲራው፣ ስለ ህጉ፣ ስለ ፖሊሶቹ፣ ስለ ቀይ ሽብር እንደበላበላ ሶ የኔ ጉዳይ እሱ አልነበረ። ስለ ባንዲራው ስለ ምናምን ሶ እንዳልነበር። በደርግ ዘመን እኮ ብዙ አስተዳደር እኮ በአማርኛ ነበር። ብዙ ነገሮች እኮ በመንግስቱ ነበር ራን የሚደረጉ። ኖ እኔ አሁን ለምሳሌ የኔ ስቶሪ ጀስት ከደርግ ዘመን ነው፣ ግን I'm talking about my story እዛ ነው አረኩት። ሶ ዘመኑን ብቻ ወሰድኩትና ከዛ እንደ ኤክስፐሪመንታል ነገር አረኩት። እዛ ዘመን ውስጥ የኔን ስቶሪ ከተትኩት፣ የኔን ቋንቋ ከተትኩት፣ የኔን ካራክተር ከተትኩት ምናምን ከዛ የራሴን ሲኒማ እንደማውጣት ነገር አረኩ። ሶ በሆነ ፖለቲካል ኢራ ወይም የፖለቲካ ዘመን ያለ ሶሳይቲያል ኢንጀስቲስ የማህበረሰቡ ይፍታው ከዛ ውስጥ እኔ ያችን የሶሻሉን ኬዝ ነው የመዘዝኩት። ሶ የደርግን መንግስት ካራክተርና ዲፊኒሽን ውስጥ አልገባው። አሁንም ደግሜ የምጠይቅህ ምንድን ነው ብዙ ታሪኮች ሰማለህ አያት ጋር ስትሄድ፣ ከተማ ውስጥም ስትኖር ነቀምት ብዙ ነገር ተጋላጭ ትሆናለህ፣ ስትማርም ብዙ ነገር ታገኛለህ። ይሄኛው ታሪክ ቀድሞ ለምን መጣ አንተ ጋር? ለምን ይሄኛው ዶሚኔት አረገ? ምን ሆነ መሰለህ አሁን ፊልሙን ልንሰራ ስንል መጀመሪያ እኔ ለሰው ሰጥተው እድሉን ስክሪፕት እንዲጽፉልህ ሁሉ ነገር ሆነ ማድረግ አልፈለግኩም። ክሩ ማብሰር ፈለግኩ ምናምን። ሶ 1 2 3 ስክሪፕቶችን አነበብኩ። አልመጣልኝ የምፈልገው ሉክ ገብቷል። አይተ ቢሆን የሆነ ዘላለም አበራ የሚባል አለ ትልቅ የኦሮምኛ ገጣሚ። እሺ ሌንጮ አለኝ ስክሪፕት እንደዚህ ልሰራ ነው ፊልም። የኦሮሞ ዘፈኖች ኦሮሞን ይመስላሉ። የኦሮሞ ፊልም ለምን ስለክ ሰው ያልተነሰተበት አለኝ። ለምን ስለክ ያልመጣው አለኝ። ኦሮሞን አይመስሉም አለኝ። ኦኬ ይሄን አደግ ሳያደርግልህ የኢትዮጵያ ፊልሞችም ኢትዮጵያን አይመስሉም። ኦኬ ናይስ ዋን። እሺ ገብቶሃል። የኢትዮጵያ ዘመኖች ኢትዮጵያን ይመስላሉ። ገብቶሃል። ስለ ውሃው፣ ስለ ወንዙ፣ ስለ ሁሉና ሊያብሩ ይችላል። ፊልማችን ግን ኮስቹም ብታይ፣ አይዲያ ብታይ፣ ብዙ ነገሮች ብሎኪንጉ ምናምን እሱ ዲቴል ውስጥ አልገባም። ግን እንደዛ አይነት ኮንሰፕት ነው። ዋው በጣም ተደሰኩና ትልቅ አሳይመንት ያዝኩ። እሺ በቃ ትልቅ ኖት ያዝኩ ምናምን። ሶ የኦሮሞን ሉክ ማምጣት አለብኝ ብዬ እሺ ሶ አልኩት። እዛ ያወራን ምናምን እስኪ ተመለስ ወደ ቀይ ምናምን። ከዛ የሆነ ስቶሪ ያነሳልኝ እና የሆነች ገበያ የምትሄድ አሮጊት ነበረች እና የሆነ አንዷ ትምህርት ቤት ልካለች ልጇን፣ አንደኛዋ ደግሞ አላከችም። ላም ነው የምታስጠብቀው፣ ብዙ ላም ስላላት ሀብታም ናት። ከዛ ትምህርት ቤት የላከችው አሮጊቷ እናንተማ ላም አስጠብቁ እኔ ልጅን ትምህርት ቤት ላኩ ስትል ሀብቶ ይኑር እንጂ ሌላ እውቀቱማ በብርም ታዘዛል ይገዛል አለቻት። ዩሲ ዳይሎጋቸውን ፊልማቸውን ምናምን አሁን ላይ ኦኬ ብዬ በቃ ወደ ኋላ ተመልሼ ምናምን በቃ መፈለግ ጀመርኩ ራሴ። ሶ ስመለስ የሆነ አባቴ በጣም ትልቅ ስቶሪ ነበር። ሶ ወታደር ቤት ምናምን ጋር ሚያያስ ድሮ ገጠር ውስጥ ያሳለፈው ፊልሙን ስላላዩት ስቶሪውን ለመንካት ብዙ ፍቃደኛ ባልሆነ ግን ከሱ ላይ ተነሳው የአባቴ ስቶሪ ነው። ትንሿ የመስቀል ማታ አለ እንዳሁን ባይዞ ያው ናይት ክለብ ምንለው ድሮን መስቀል አለ ማታ የሚደረሱበት። ሶ እዛ ላይ የተነሳ ኮንፍሊክት ነበር አባቴ ከሰው ጋር። ሶ እሱኛውን ስቶሪ ነው በቃ ኮንፍሊክቱን ወሰድኩ። ከዛ ሌላውን ነገር ሶሳይቲ ዲቨሎፕ አረኩ እንደበላ ሶ እሱን ወደ ፊልም ቀየርኩት ማለት ነው። እና ለዛ ነው ወደዛ የተመለስኩት። በጣም ጥሩ። አሁን ከዶክተር ዘላለም አይ ቲንክ እሳቸው ጋር ካወራ በኋላ ወደ ኋላ ተመልሰ መጽሐፍ እንዳለብህ ተረድተህ ይህንን ኮንፍሊክት ወስደህ እሱ ብቻም ሳይሆን የፊልሙን ሉክም ሀገራዊ ማስመሰል ሀገራዊ እሱም ትልቅ ምክር ስለሆነ በደንብ ዲቴል እናወራዋለን እሱን። ከዛ ፊልም ለመቅረጽ ምን ያህል ጊዜ ፈጀብህ? ከእሳቸው ጋር አውርተህ ተመልሰህ ታሪክ መዘህ የኦሮሞን ሉክ ፈልገህ ስክሪፕቱን ጽፈህ ፕሪፕሮዳክሽን ጨርሰ ፕሪንሲፓል ፎቶግራፊ ወይም ፕሮዳክሽን ላይ እስክትቆም ምን ያህል ጊዜ ፈጀ? አይ ቲንክ ትምህርት ቤቱ ራን እያደረገ ነው፣ ልጆች እያስተማረ ነው። 3 ወር ቀርቶናል።
አስተማሪዎች ምናምን ስትረስ እያደረጉኝ ነው። ፕሮጀክቱ ቶሎ መዘጋጀት አለበት። ልጆቹ 6 ወር ክላስ ከጨረሱ ወደ ፕሮዳክሽን መግባት አለባቸው። ደብላ ወደ መጀመሪያ ጊዜ ክላስ እያስተማርኩ ነበር። ከዛ በኋላ ቆምኩና እኔ ወደ ፕሪፕሮዳክሽን መዘጋጀት ጀመርኩ። አይ ቲንክ ወደ 3 ወር መሰለኝ። በጣም የፈጠነ ነበር። ቶሎ ኢፌክቲቭሊ ስቶሪዎችን ዲቨሎፕ ማድረግ ጀመርኩ። እዛ ስክሪን ፕሌይ የጻፈልኝ ልጅ አለ ሀፍቴ የሚባል። እዛው አስተማሪም ነው ከኔ ጋር ዩኒቨርሲቲም ከኔ ጋር ነው የተማረው። ከነቀምት እንተዋወቃለን። በጣም ቶሎ ክሬት ማድረግ ጀመርኩ። ደግሞ ደስ የሚለው ሙዚክ ቪዲዮ ላይ ያለው ታቾች ስለሆኑ ሲኒማው አልከበደብኝም። ለማሰብም ሎኩን ክሬት ለማድረግም አልከበደኝም። አሁን ኮዞቹን ዲቨሎፕ ማድረግ ሲኖቹን ሲንክ ማድረግ ምናምን ነው። ከዛ በጣም ጊዜ ኢፌክቲቭሊ ወሰድኩበትና ማታ ምነው ማድረገው ቮይስ ነው ማድረገው። ስቶሪውን ቀጫልቱ ከዛ ገበያ መታ እንዲህ ታደርጋለች። ባህል ላይ በቃ ውሃ ይበላታል። ከዛ ትመጣና ቶላ ደግሞ እንደዚህ ያደርጋል። ቶላ እየቆመ ደግሞ ፖሊሶች መጥቶ ይይዙታል። ፖሊሶች ደግሞ እንደዚህ ይዙትና ኢማጂኔሽን አይምሮ ውስጥ እያየው ቮይስ አደርጋለሁ። 2 ደቂቃ 3 ደቂቃ ሴንድ ከዛ ሴንድ እዛ ሰሞን ብታይ ቻታችን ድር ብሎ 15 ደቂቃ 20 ደቂቃ አሁን ቮይስ ልክለታለሁ። እሱ ደግሞ ቮይሱን እያዳመጠ ወደ ጽሁፍ ይቀይረዋል። እንደዚህ እያልን ማታ እንላላካለን። እንጽፋለሁ። እንደዚህ ቮይስ አደርጋለሁ፣ እሱ ይጽፋል። ቮይስ አደርጋለሁ፣ እሱ ይጽፋል። እንደዚህ እያልኩ ከዛ በኋላ ሲኖችን መለየት ጀመርኩ። ሲን 1 2 3 4 5 ምናምን እያልኩ እስከ 40 ምናምን። ከዛ ሲን 1 ላይ አክሽን ይጀምራል። 2 ላይ እንደዚህ ይሆናል፣ 3 ላይ እንደዚህ ይሆናል፣ 4 ላይ እንደዚህ ይሆናል። ኢምፖርታንት ዳይሎጎች እንደዚህ መቅረት የለባቸውም ቢኮዝ ፊልሙን ራን ያደርጉልናል፣ የሚወጣውን ሲን ፕሬዲክት ያደርጉልናል ምናምን እያልኩ እሱን ጋይድ እያደረኩት ከዛ እየላኩለት እሱ ደግሞ በጣም ወርድ ላይ በጣም ሪች ነው። በጣም ዳይሎጎቹን በጣም አሪፍ ወርዶቹን እየተቀባበልን ጨረስ ነው። ከዛ ጎን ለጎን እየሄድን እኔ እንግዲህ ሙዚክ ቪዲዮ ሰራ ብዙ ሎኬሽኖች ላይ ሄድኩ። ሎኬሽን አልከበደኝም። ያ ኮስቹም ፕሮዳክሽን ውስጥ ስላለው ሙዚክ ቪዲዮ ለእኔ ትምህርት ቤቴ ነበር። በጣም ብዙ ነገር ነው የተማርኩበት፣ ብዙ ሰው ነው ያወቅኩበት ምናምን። ኢንዱስትሪ ያሉ ሰዎችም ምናምንም ለማያዝ ምንም አልከበደኝም። እንደዛ ያደረኩና በ3 ወር ውስጥ ጨረስኩ። ፕሪፕሮዳክሽን ጨረስኩ፣ ሎኬሽን ምናምን። ከዛ 6ኛ ወሩ ላይ 3 ወር ክላስ ነበርኩ። 3 ወር ፕሪፕሮዳክሽን፣ 6ኛ ወሩ ላይ በቃ ክሩ መምረጥ ጀመር። በነገራችን ላይ በጣም ፈጣን ነው መንገድህ። አሁን የምትነግረኝ ነገር በሙሉ በጣም ይገርማል። ቅድም ያነሳኸው የክሩህን ስትሬንግዝ አሁን ባናወራውም ክሩ እንዴት ነው ምናምን ብለን ዲቴል እየሰማሁት ነው፣ ኢማጂን እያረኩት ነው፣ እየሳልኩት ነው። እና አሁን ከአንተ የፊልም ስራ መንገድ ውስጥ የቪዲዮ ክሊፕ ስራ መንገድ ውስጥ ከክፍለ ሀገር መጥቶ አዲስ አበባ ውስጥ ሰርቶ የማሳካት መንገድ ውስጥ ዋነኛ ነገር ምን ይታያል ብትለኝ፣ አንድ ጠንካራ ፍሬንድሺፕ፣ በጣም ጠንካራ፣ ብዙዎቻችን ያልታደልንበት ማለት ነው እዚህ ሙያ ውስጥ። በአጠቃላይ ኢትዮጵያ ውስጥ ያው በጋራ እንበላለን እንጂ በጋራ እንሰራም የሚል የተለመደ አባባል አለና በጋራ የመስራት እንደ ማለት እንትና እንደዚህ ይጽፍልኛል፣ እንትና እንደዚህ ይቀርጻል፣ ልጆቹ ኃይለኛ ናቸው መመስከር ራሱ ለነሱ። ስለዚህ ጠንካራ ፍሬንድሺፕ ያለው ከዚህ ፈጣን ስኬት ጀርባ። ሁለተኛ ደግሞ ዘመኑ በሰጠው እድል መጠቀም። ለምሳሌ አንተ አሁን የሰራውን ነገር በሙሉ ሰርተ ሲኒማ መማር ነበረብህ፣ የሆነ አመት መቆዘም ነበረብህ እና ቶሎ ነገሮችን እንድታረግ ከቴክኖሎጂ ጋር አሁን ጎግል ላይ አይቼ ዩቲዩብ ላይ አይቼ ምናምን የምትላቸው ነገሮች ሁላችንም አለን እኮ መች እናረግበታለን አይደል? እና አድቫንቴጁን በጣም የተጠቀመ ወጣት ነው እዚህ ጋር ማየው። እንመለስ ደግሞ ወደኋላ ወደፊት እያል እንድንጨዋወት። ቲያትር ተማርኩ አልከኝ፣ ያውም በአፋን ኦሮሞ፣ ግን ኮምፒውተር ሳይንስ ደግሞ ነበር መጀመሪያ የተመደብከው። ያ ማለት 11ና 12 ክፍል ናቹራል ሳይንስ ተማሪ ነበር። ከኬሚስትሪ ከባዮሎጂ ወደ ጂኦግራፊ ወደ ሂስትሪ የሚመረጥበት ሶሻል ሳይንስ፣ ከዛ ደግሞ ቲያትር ፓርቲኩላርሊ ጠርዝና ጠርዝ ይመስለኛል። እኔ ምንድን ነው እንደዚህ የሚያወዛውዝ? ያኔ 11ኛ 12ኛ ስንማር አስታውስ እንደሆነ ናቹራል የሚመርጥ ሰው ጎበዝ የሚባል ነው። አይ ነው ሶሻል መረጠው ትምህርት አይችልም ይባላል። እኔ አይ ቲንክ ጊፍቴ ሶሻል ነው፣ ግን አካዳሚክም ሃይስኩል ላይ ጥሩ ነበርኩ።
ሶ ጎበዝ የሚባሉ ውስጥ ነበርኩ ሃይ ስኩል ላይ ጎበዝ የሚባሉ ደግሞ ናቹራል እየገቡ ነው ሶ እኔ ምን አደርጋለሁ ታዲያ ሶሻል ከዛ ናቹራል በቃ ጎበዝ ከሚባሉት ውስጥ ለመመደብ ብዬ ናቹራል ገባው እሺ ከዛ አርት ደግሞ ቅድም እንዳልኩ ይሄ ቤተሰብ መምሪያ የሚባል ነበር ኦሳ የሚባል ነበር ምናምን አክቲቭሊ ሳተፍ ነበር ከተማ ውስጥ ኦኬ እዛ ውስጥ ሳተፍ ራሴን አርት ውስጥ ነው ያገኘሁት ህይወቴም እዛ ነው አመንክም አላመንክም 7ኛ ስማር ከክላስ ውስጥ አርቲስት መሆን ይፈልግ ነው ብቻ ነበርኩ እሺ አስተማሪዎች ምንድነው አርት ምንድነው ፈልግ እኔ መጨረሻ ህልሜ የኦሮምኛ ቤስት አክተር መሆን ነው no I have no idea about directing ምናምን ውስጥ አልነበረም ሰበ ቀራሴን ኢማጂን ማድረገው ትልቅ ፖስተር ላይ የሆነ ሜን ካራክተር የፊልም አክተር እሺ እዛ ብዬ አክቲንግም በጣም ሰራ ነበር ከተማ ውስጥም ሰዎች በአክቲንግ ነው የሚያውቁኝ እሺ ቲያትሮች ሰራ ጭጭር ድራማዎች ሰራ ነበር ራሴም ደግሞ አይዲያ ክሬት ያደረኩ ዳይሬክት ያደረኩ ነበር ምናምን እሱን ራሴን ሳገኝ በቃ ይሄንን ነገር ወደ ሲኒማ ማውጣት ወደ ትምህርት ማውጣት አለብኝ ብዬ ሳየው ከሚዲያ ላይ ካሉ ሰዎች መበለጠው በትምህርት ብቻ ነው ገብቷል እኔ ቲያትረኛ ዲግሪ በቲያትር ተማርኩ ሲለኝ እንደምን ልበልክ እንደ ሳይንቲስት እንደ ፓይሌት ነው ማየው እንደ ዶክተር ነው ማየው ሂሶላኪ አስባል እኔ እንደዚህ ታለንት ነው እዚህ ላይ ትምህርት ብጨምር እላለሁ ራሴ ውስጥ ላይ አምላክ ወይ መጨረሻ በቃ ምኞቴ ዩኒቨርሲቲ ገብቶ ቲያትር መማር ታምነኛለህ 10ኛ ራሱ ቦርቅ ያለው እጃ ብሔራዊ ቲያትር እንኳን እዛ እጄ ነገር አርኪ ማገባለሁ እላለሁ ለልጆች እንደዚህ ነው ማለት እና በቃ ኦሬዲ መስመሩ እንዳገኘ ልቤ ይነግረኛል ከአካዳሚ ጋር አሶሲየት ማድረግ እንዳለብኝ ነው ፊልም ማድረግ ከዛ እንዳልኩ ቡሌሆራ ደረሰኝ ዩኒቨርሲቲ ቡሌሆራ ከዛ ኮምፒውተር ሳይንስ ደረሰኝ እሺ ዛናቴ ኢምብራውልጋ ዩኒቨርሲቲ ስታፍ ነበረች ስታፍ ስትሆን ደግሞ አንድ ልጅህን እዛ የማስተማር እድል ይሰጣል እሺ ከዛ ቲያትር እንዳለ ሰምቻለሁ እዛው የነቀምት ልጅ ለሆንኩ ወለጋ ዩኒቨርሲቲም ሰለው የወለጋ ዩኒቨርሲቲ ሰፈር ልጅ ለሆንኩ ዩኒቨርሲቲው ላይ ቅርብ ስለሆነ አዎ አብዛኛዎቹ አስተማሪዎች እኛ ሰፈር ምናምን ክራይ ይገባሉ በቤት ተከራይተው ይኖራሉ ከተማው ላይም ስለምንቀሳቀስ ያወሩኛል ሶ በቃ ማዘርን ቀይሪልኝ አልኳት እሷም ትፈልጋለች ከሷ ርቄ እንዳልሄድ ምናምን ምንም ጥያቄ የለም ከዛ ቀየረችልኝ እሺ መጀመሪያ ኢንፎርሜሽን አለኝ ቲያትር መቀየር እንደምችል እሺ ከዛ ማስታወቂያ ስለሚወጣ ከዛ ዝም ብለ ኮምፒውተር ሳይንስ ገባ ክላስ እኛ ስናወጣ ትመጣለህ ተባልኩ እሺ ከዛ 2 ሳምንት ተማርኩና ማስታወቂያ ሲወጣ እጄ ተመዘገብ ተወዳደርኩ ሶ ምንም ጥያቄ አልነበረው አለፍኩ እሺ ሶ በጣም ከባድ ነበር ውሳኔው ከናቴ ጋር ተማከርኩ ታላቅ ወንድሜ ነበር አለኝ just it's not ታላቅ ብቻ it's like and father ነው ኦኬ እናቴን መንባቴን ካማከርኩ በኋላ እሱ ነው ማማክረው ፋይናል ማታሚ መታው እሱ ነው ምን ራስን አዳምጠና ውስጥ የሚልህና ካለኝ you are lucky ከዛ ማዘር ጋር ወልኩና መሻለችኝ ብራዘርም ደወልኩ አማከርኩት እሻለኝ ምናምን በቃ ደስ አለኛው እነሱ አብዛኛው ነገር ላይ በቃ just እንደፈለግካ አይምሮ የሚያዝህን አድርገው አለኝ ኦሬዲ ቅርብ ነው ዩኒቨርሲቲ ያኔ የጨረሰው ኢንጂነሪንግ ነው የጨረሰው እሱም ለአርቱ ቅርብ ነው ምናምን ደራሲ ነው ለተመጻፍ አለው really ሶ ደስ ስለሆነ እሱ በቃ ሲለኝ ደስ አለኝ ቀየርኩ ግን ዲፓርትመንት ሄድኩ ምናምን ምን ነው አለኝ ኮምፒውተር ሳይንስ ልቀይር ነው አልኩት ወዴት ቲያትር ግጠኛ ነህ አለኝ አዎ ጓደኞቼ ምናምን ተው ሌሎቹም በደበቅ ጀመርኩ መቀየር ራሱ because ያኔ ኮምፒውተር ሳይንስ ማግኘት በጣም ትልቅ ነገር ነበር ግን እኔ ሁሌ በቃ ምን አደርጋለሁ በቃ ዝም ብዬ ተምሬ ማልሰራበት ከሆነ እኔ ግጠኛ ነኝ በቃ አርቲስት ነው ሌላ ነገር መሆን አልችልም ስለዚህ እዚህ ውስጥ እኔ እድሜን ማባከን አልፈልግም እኔ አስፈላጊው ነገር ላይ ነው እድሜ መጨረስ ፈልገው ምናምን ስል ጓደኞቼ ሙድ ይዙብኛል ከዛ ሌላው ሰው ደግሞ ትምህርት ከብዶኝ ምናምን መሸሽ ይመስላችኋል ከዛ ዲፓርትመንት ሄዱ እርግጠኛ ነህ ካለኝ አዎ ግን በኋላ ተመለሰ ደግሞ መልሰኝ እንዳትለኛል አይ እኔ እዛ ሂጄ ፕሮግራም አዘጋጅቼ ነው የክብር እንግዳ ማድረግ ያልኩት ከዛ ዋው በጣም ደስ ይለኛል ደግሞ እንደዚህ ፕሮግራም ወዳለው እኮ አርት ምናምን አለኝ በቃ ጠራለሁ አንተ ብቻ ፈርምልኝ አልኩት እግዚአብሔር ይስጠው እሱ ፈርምልኝ ከዛ ወረቀቴን ይዤ ኦሬዲ ዶክመንቴን ወደ ቲያትሪካል ዲፓርትመንት ሙቭ አደረኩ ሶ እዛ አንድ ብዬ ደግሞ አካዳሚኩን ላይፍ ጀመርኩ
ይገርማል። ራሱ ከኮምፒውተር ሳይንስ ወደ ቲያትሪካል አርት መሄድ የሚገርም ነገር ነው። ሁለተኛ ደግሞ ቲያትሪካል አርት በኦሮሚፋ ነው ደግሞ አጌን፣ ምክንያቱም በኦሮምኛ ብዙ ቲያትሮች የሉም እንደማውቀው፣ ሶርስም የለም። አዎ እና በኦሮምኛ ቲያትርን መማር ደግሞ ምን ይመስላል እስኪ? ከባድ ነው በጣም በጣም ትጎዳለህ። ምን ትጎዳለህ መሰለህ? ከዚህ በፊት ሌላ ዩኒቨርሲቲ የለም፣ ዶክመንት የለም፣ ሶርስ የለም፣ ስክሪፕቶች የሉ፣ በደንብ መጽሐፎች አልተዘጋጁ። ከብቷላ በኦሮምኛ የተማረ ደግሞ የለም ማንም የሚያስተምሩ ራሱ እዛው ሆኖ ከአዲስ አበባ ከወሎ ምናምን የተማሩ ናቸው ደግሞ ያ እና ግን እኔ አሁን እዚህ ጋር ያደረሰኝ እንዳወራ የሚያደርገኝ የግል ጥረቴ ነው ብዬ አስባለሁ። ቢኮዝ እኔ እያወራን ያለው ስለ ሲኒማ ነው፣ እዛ ጋር ደግሞ ቲያትር ነው። እዚህ ሀገር ትልቁ ችግር ቲያትር ያስተምሩህና ሲኒማ ስራ ይሉሃል። ገብቶሃል? በጣም የተራራቀ ዓለም ነው በጣም እና አይተህ ቢሆን በጣም የቲያትር አክራሪዎች አሉ። ሲኒማ ውስጥ ሲመጡ ግራ ግብት ይላቸዋል እና በጣም በቀሪብቻ ያነሳሉ። እኔ ቲያትር ተምሬ አክራሪ ያለመሆኔ ነው አይ ቲንክ ሲኒማው ትንሽ እንድንቀሳቀስ ያደርገኝ ብዬ አምናለሁ። ቢኮዝ በጣም የተለያየ ነገር ነው እና አሁን ስለ ሲኒማው ማውራው በራሴ የግል ጥረት ነው እንጂ ከቲያትር ዲፓርትመንት ባገኘሁት ብዙ ነገር አይደለም። ኮንሰፕት አግኝቻለሁ፣ አይዲያዎች አግኝቻለሁ፣ ኮንተንት ክሬት ማድረግ እንደምችል፣ ከየት ኮንተንት ማግኘት እንደምችል ተምሬያለሁ ከየት ውስጥ። ከዛ በኋላ ደግሞ ወደ ሲኒማ እንዴት መቀየር እንዳለብኝ ደግሞ በራሴ የግል ጥረት ነው ያመጣሁት ብዬ አምናለሁ። እውነትም ነው። ምክንያቱም ሲኒማ ስላልተማርክ የራስህ ያው ቴክኖሎጂውን መጠቀም የምለው እሱ ነው የውስጥ ብርሃን እንዳለ ሆኖ ሆኖም ግን አንተ ተዋናይ መሆን ነው የምትፈልገው፣ ፖስተር ላይ መውጣት የምትፈልግ ሰው ነህ እና ቲያትር ዲፓርትመንት ስትማሩ የቲያትር ፕሮጀክቶች ይኖራሉ እና ብዙ ተወንኩ ወጣለህ በጣም ሜን ካራክተር ነበርኩ ራሱ። ይሄ የሚስት ያለ የሚለውን ቲያትር አይተሃል? እሱን ወደ ኦሮምኛ ፈተን ዋናው የፍራንሳይ ነው ቲያትሩ ነው እንትና አርቲስት አዜብ ወርቁ የተረጎመችው ተረጎሞ ነው። ከዛ እኛ ደግሞ ኦሮምኛ ተረጎም ነው። ሜን ካራክተር ነበርኩ። የሽመልስን ቦታ ነው አንተ ነበርክ የምትጫወተው። ለሁለት ሰዓት ከሰይ ላይ ሳልወርድ 50 ምናምን ፔጅ ባይምሎ ይዤ ምናምን በቃ ከዛ በጣም ነው ፐርፎርም ያደረጉት። ፕሮዳክሽን 1 ቲያትር ውስጥ አለ። እሱን ኤ ፕላስ ምናምን ነው ያለኝ። በጣም ይከሳለ ሰራው። ሌላም ትራዲሽናልም ቲያትሮችም ሰራው። ከዛ ግን ዳይሬክተር ብዬ ስሜ መጻፍ ከጀመረ ሲኒማ መሸሽ ጀመርኩ፣ ስክሪን መሸሽ ጀመርኩ። ለምን እንደሆነ አላውቅም። አሁን መጨረሻ የምጠላው ነገር ፊልም ላይ አክት ማድረግ ከፊት መሆን ነው። ተመቸኝ ከኋላ ስትሆን ብዙ ነገር ታይና ሰው ላይ ትማራለህ ምናምን። አሁን ምርጫዬ ቢሃይንድ መሆን ነው። ቲያትር የምታሳዩት የት ከተማ ነው? ኖ እዛው ግቢ ውስጥ አድራሽ አለ። ለተማሪዎችን አሳያለሁ። ወደ ፊድባክ ምለ አሁን አንተ ተዋናይ መሆን ትፈልጋለህ ወይ? ግቢ ውስጥ በጣም ፈምሰን ላሙንች ካፌ ስንሄድ በካራክተር ሲም ጥሩናል፣ በዳይሎግ ጥሩናል ምናምን። ግን እኔ ብዙም ደግሞ ቶሎም ደግሞ ሳትስፋይ መሆንም ልጅ አልነበርኩም። መንገዴን መያዜ ምናምን እርግጠኛ ሆናለሁ እንጂ ጨረስኩ ምናምን ብዬም ደግሞ ጄን አልነበርክም። እሱ ጠቅመዋል ደግሞ እንደገና። ስለዚህ ወደ ሲኒማ ያው ቪዲዮ ክሊፑን መስራት ነው እንድትወስን ያደረገ። የመጀመሪያውን የቪዲዮ ክሊፕ እዛው ተማሪ ያለ 3ኛ ዓመት ላይ እንደቀረስክ፣ ከዛ ደግሞ እሱም በጣም ጥሩ ፊድባክ እንደነበረው እያነሳን ነበር። በተለይ ደግሞ ክፍለ ሀገር ስትሆን ሌላው ትልቁ ችግር እቃ ነው። የቀረጻ እቃ በቀላሉ አይገኝም። ኢትስ ኦብቪየስ። በምን ካሜራ ቀረጻችሁ? የመጀመሪያውን 5D ማርክ 2 ማርክ 4 ለካ ኦኬ። በእኔ እያሰላሁ ነው እድሜን። ለካ አንተ በማርክ 4 ደርሳለህ። ላይት ፓውዛ ከሰርግ ከዛ በኋላ እንደዛ አረግንና 2 ካሜራ ነው ግን የሚገርምህ የቀረጽ ነው። በሁለት ማርክ 4 ማርክ 4 ኦኬ። ለምን ለሰርግ ምናምን አሉ ካሜራዎች ነው ለሰርግ ምናምን ይሰራሉ። ከዛ ፎቶም ደግሞ አለ ነቀምት ላይ በጣም ፋሽን ነበር። አውትዶር ቫይብ የተጀመረበት ሰሞን ነበር ያኔ። በነገራችን ላይ እዚሁ ጋር ለያዝህና
የነቀምትን የፎቶ ፍቅር መልሽ ያነሳልሃለሁ ለምን እንደሆነ ቀጥል አሁን ያንተን ንገረኝ ከዛ ብዙ ፋሽን ስለነበር እዛ ደግሞ ብዙ ወጣት ፓሽን አለው ካሜራ ላይ ሶ 5D ነበረን ከዛ ሁለተኛው ስንሰራ ሞዲፊክ ዶሊ ምናምን ራሳችን ሰራን በብዛት እዛው ሎካል ከዛ ቲቶሪያል አይተን ነው የሰራነው ሶ የሚገፋ ምናምን እዛው አዘጋጅተን እንደዛ ሰራን ፓውዛ ነበር ፓውዛ 3 ፓውዛ እንደዛ ምናምን መሰለኝ በፓውዛ ሰራን ከዛ ቢገርም ነገር ድሮን እንዴት አገኘ መሰለክ ድሮን ምን ነበር ጨራሽ ፋሽን ነበር እሺ ከኔ በፊት ሁለተኛ ሙዚክ ቪዲዮ ላይ ብቻ ነው ያየሁት እሺ አዛ የተሰራ ነው ከዛ ውጪ ኦሮምኛ ክሊፕ ላይ ሚዲያ ላይ ራሱ ነው ኮመለክ ረባክ እግዚአብሔርን ያኔ እንግዲህ አዲስ ፋሽን ነበር ከዛ የሆነ ልጅ መዝሙር ሊቀርጽ ይመጣል እሺ የቸርች ነቀምት ላይ ደግሞ በጣም የታወቀ ነው ከዛ እሱ ሊቀርጽ ይመጣና እግረ መንገዱን እንዲቀርጽልን ለማለት ነው 2 ሲን በድሮን ከዛ 2 ሲን ድሮን ቀረጸልን ከዛ የሚገርምህ ያኔ ራሱ በደም ማረግ አይችልም ከቤተ መንግስቱ እንጨት ጋር ማተው ተሰበረበት ዊንጉ ክንፉ ያ ተሰበረበት ያስታውሳለሁ ሶ እንደዛ አረግንና ቀረጽ ነው ግን በጣም አስቸጋሪ ነበር አሁን ስታየው ሲኒማው ዋው እንትሮ ምናምን አይችልም ግን ነቀምትን አስበህ ያን ፕሮዳክሽን ስታስብ ዋው ጎበዝ ናቸው ልትችላለህ ግን ያ በዛ ዘመን ደግሞ ቤስት ሙዚክ ቪዲዮ ኦፍ ዘ ይር ወደ አዋርድ አሸነፈ ትልቅ ነው በመጀመሪያ ስራዬ በጣም ትልቅ ነገር ነበር ለኔ ምንም ጥያቄ የለውም እንመለስና የነቀምት ኗሪን የፎቶ ፍቅር ማንሳት አለብን ቅዱስ ሚካኤል ፎቶ ቤት አለ አይደል እዛ ጓደኛዬ ነበር አንድ ልጅ እዛ ነበርና በአዲስ አበባ መጥቼ ፎቶ ቤት ልክፈት እንዲ ምናምን ሁላ ብያለሁ እንደ ነቀምት መስሎኝ ማለት ነው አይ ቲንክ ይሄን ሁለተኛውን ሚሹሽ እናንሳው ብዙ ትምህርት ቤት ስላለ ነው ዩኒቨርሲቲ ይሄ ዩኒቨርሲቲ ኮሌጅ ብዙ ስላለ ይሁን አላቅም ኤቭሪ ታይም ሰብስቤ ይባላል የኛ ጓደኛ እዛ ታውቀዋለህ አይደል ሰብስቤ ጋር ሲሄድ ፋታ የለውም ካልወጣን ምሳ ካልበላን ወይ ሸካል ጠጣን በዛ ማውራት አንችልም ሶ ወረፋ አለ አንድ ቀን እንደውም ማስታውሰው ይል ሰብስቤ ራሱ ፎቶ እያነሳ በቀችን ብቻ ጨርሼ እንወጣለን ምናምን ብሎኝ ገባው ስቱዲዮ እና ያነሳል እሺ ውጣ ግባ ውጣ ወደ እንደዛ ያለ 10 ምናምን ሰው ፎቶ አነሳ ከዛ ጨርሰን እንዴት ነው እንደዚህ ሰው ፎቶ የሚነሳው እኔ አዲስ አበባ እንግዲህ ዋና ከተማ ምናምን ማለት ምላፉን ከፍቶ ነው ፎቶ ቤት የሚውለው በቃ ነው የእሑድ ቀን ምናምን የልደት ምናምን ካልሆነ እና በጣም ፎቶ ይወዳል እዛ አካባቢ ያለ ሰው እና ምናልባት እናንተም ካሜራ ይዛችሁ ቆንጆ ነገር መስራት የቻላችሁት ከካሜራ ጋር ኮኔክሽን ስላለ ይሁን ምንድነው ላለውና ያ አላቅም እንግዲህ ሜቢ ቅድም ያነሳው ሚሽነሪዎች ምናምን በዛ በኩል ወንጌልም ለመስበክ ምናምን ብዙ ዛ ኮሚኒቲ ስለነበሩ ሙቭመንት ምናምን እነሱም ከነሱም የመጣ ኤክስፒሪየንስ ሊሆን ይችላል አላቅም ምንም ከሌላ ቤት ቦታ የተሻለ ሌላ እኔ ደግሞ እንግዲህ ከነቀምት ውጭም ሌላ ከተማ ስለማላቅ እንዳንተ አሁን ኮምፔር አድርጌ ያ እንደዚህ ልል አልችልም ግን በእኔ ዘመን ማስታውሰው አውቶግራፊ ይባላል እሺ ሶ ደብተር ጥያቄ እዛ ላይ ሞላና እየመለስ ከዛ ፎቶ ለጥፈ ሰጣላ እንደዛ ነበርና በእኛ ዘመን ለዛ ብዬ ለሰው ልሞላ ብዬ አሁን እንደዚህ ፕሮዳክሽኖች አሉ ሁላቸውም ፎቶግራፊ ያስሞሉኛል ባዮግራፊን ጥያቄ ጠይቁኛል ምናምን ከዛ ፎቶ ለጥፌ ሚሞሪ ሰጣቸዋለሁ ለነሱ ስል እኔ ስቱዲዮ ተመላለሽ ፎቶ እየተነሳው ነበር ይገርማል እንዲሁ ደግሞ የፎቶ ካልቸር ይገርመኛል ነቀምት ውስጥ ሁለተኛ እኔ ስቆጠርኩኝ የሆነ ጊዜ ይሄን ማወራህ እንግዲህ 2000 ዓመተ ምህረት ምናምን ወይ 2001 ከ20 ምናምን ኮሌጅ በላይ ቆጠርኩ እኔ ከዛ ፊት እንግዲህ ስንት ከተማ አውቃለሁ መሰለህ ጎንደርና አውቃለሁ ባህር ዳርና አውቃለሁ አዋሳንም አይ ቲንክ ሳላውቅ አልቀርም 3-4 ከተሞች አውቃለሁ ኢትዮጵያ ውስጥ በዛ ደረጃ የግል ኮሌጅ አዲስ አበባ ውስጥ ብቻ ነው ያለው ነቀምት በጣም ብዙ ኮሌጅ አለ እና ያው የወለጋ ሰው ይማራል ጎበዝ ነው ትምህርት ላይ ምናምን ይባላል አንደኛ ያ ሁሉ የግል ኮሌጅ የኖረበት የተለየ ምክንያት አለ ሁለተኛ እንዴት አፎርድ ይደረጋል እንዴት ይችላል ነቀምት የወለጋ ትልቋ ከተማ ነቀምት ጫናት ሶ ከወለጋ አራቱ ወለጋ ይመጡ እዛ ነው የሚዳርሱት ነቀምታ እና እዛ ነው የሚማሩት ኮሌጅ ሲመጡ ቀደም እንዳልከው እኛ ሀገር ወለጋ አካባቢ ትምህርት በጣም ትልቅ ትሬንድ ነው
እና ልጅህን አስተምረህ ትልቅ ማድረስ ማለት በጣም በቃ ልነግርህ አልችልም። ያለህን ሽጠ ልጅ ማስተማር ነው በቃ። እኛ ሰፈር ልጁን የማያስተምር ትምህርት ቤት ማይለ ገጠር ራሱ ነው ይረገማል። ይህ ባለጌ ልጁን ትምህርት ቤት አይልክም እዚህ ላም ያስጠብቃል ምናምን ይባላል። ገጠር ነው ክምልክ በጣም ሎካ ያልተባለበት ቦታ ራሱ እና ኮሚኒቲው ራሱ ኢግኖር ያደርጋል ልጅን ትምህርት ቤት በደንብ አታስተምር ከሆነ። ከዛ ደግሞ ትምህርት ላይ ጎበዝ ከሆንክ በጣም ሰሌብሬት ትደረጋለህ እና በጣም በቃ ፌመስ ነህ አንተ በትምህርት ጎበዝ ከሆንክ። የእንትና ልጅ ትምህርት እንደዚህ ነው ይባላል። ሰኔ 30 በጣም ትልቅ ሴሌብሬሽን ነው ያለው። አሁን ከሆነ ቤት ሰፈር አንደኛ ከወጣ ይደገሳል፣ ከአንድ እስከ 3 ከወጣ ከዛ ኬክ ይቆርጣል፣ ምሪንዳ ኮካ ምናምን ተረጎ ከዛ አንተ ሂደህ ምናምን በቃ ልብስ ይገዛለታል፣ ጫማ ይገዛለታል፣ የፈለገው ነገር ያ ልጅ በቃ አንቀን ምናምን። ከዛ ጎረቤት ተርቶ ተና ልጅ አንደኛ ወጣ ተብሎ እስከዚህ ድረስ ነው። እና ሰኔ 30 ማለት ለሰነፉ በጣም በቃ ዳርክ ዴይ፣ ለጎበዙ ደግሞ ዓለሙ ነው ማለት ነው። ሶለት ነው። እና ብዙ ጊዜ እንግዲህ ሰነፍ ኮን ካርድ አልተሰተንም በአፍ ነው የተነገረ ምናምን ትላለህ ገብቶሃል። እና በጣም የትምህርት ካልቸር በጣም ነው ያለው። አንዳንዴ ራሱ እኛውን የኛ ወለጋ አካባቢ ልጆች ኮምፕሌን እናደርጋለን። በቃ ትምህርት እያሉ ቤተሰቦቻችን ጎዱን፣ ቢዝነስ ላይ የለንም ምናምን እንላለን። እኛ ብር ተው ዋናው ትምህርት ነው እንባላለን። ለምንድን ልጅን ብር የምታስተምረው? ለምንድን ብር ልጅ ብር ከለመደ ጥሩ አይደለም ትምህርት ላይ ይባልና እኛ ብር ቫሊዩ እንደሌለው አድርገን አደግት ቆጥሩ። ከዛ ትምህርት ከዛ አንተ የሆነ ቢዝነስማን መጥቶ ሚሊዮነር ሊሆን ይችላል። አንተ በቃ ጎብሰ ዶክተር መሆን ፓይሌት መሆን ከዛ እንዲሁ ኮምፒውተር ላይ ምናምን ካስተር ላይ ምናምን መሆን ነው። እና በቃ አሁን የሰው ልጆች ብዙዎች አውቃቸዋለሁ፣ ዶክተሮች ፓይሌቶች ምናምን እኔ አሁን ማውቃቸዋለሁ። ኤርፖርት ውስጥ ያሉ ዶክተሮች ምናምን ብዙ በጣም ይሄ በቃ እንደ ፋሽን ነው በቃ እዛ አካባቢ። ለዛ ተብሎ ብዙ ኮሌጆች አሉ፣ ብዙ ትምህርት ቤቶች። የሚሽነሪዎቹ ተጽዕኖ ነው አይ ቲንክ ባይዜ እንደ ኢትዮጵያም የሞደርን ትምህርት ቤት ወለጋ ነው የተጀመረው። በጣም ትምህርት ቤት በጣም እና የአይነ ስውራንም ለመጀመሪያ ጊዜ ደምቢዶሎ ያውም እኮ ኃይለሥላሴ ሚዲዮ እኮ እዛ ነው ለመጀመሪያ ጊዜ አይቶ ተገርሞ ምናምን ከዛ ይዘው መጥተው አዲስ አበባ ያስከፈቱት። እኔ ቢገርም እኮ ለምሳሌ ደምቢዶሎ እኮ 800 ኪሎ ሜትር ነው ከአዲስ አበባ ከዋና ከተማው በእንዲህ ያህል ርቀት ላይ ለትምህርት እንደዛ አይነት ነገር መኖሩ እና እንዳልከው ደግሞ አይነ ስውር ትምህርት ቤት ራሱ በዛ ዘመን እንዲሄድና እንዲማር ማድረግ በጣም ፓዮነር ነው፣ በጣም ቀዳሚ የሆነ ነገር ነውና እሱ ተጽዕኖ ይመስለኛል። እሱ ተጽዕኖ አለ። እዛ ግሪኮች፣ ጀርመኖች ብዙ አሉ። አሁን ደምቢዶሎ ውስጥ ምናምን አሁን ራሱ እዛ ከህብረተሰቡ ጋር ይኖራሉ። ከለራቸው ፈረንጅ ነው ግን ዳር የዛው አካባቢ ሰው ኦሮምኛ እያወሩ ምናምን ብዙ አሉ። በጣም ነው የሚገርመው። እኔ ነቀምት እንደዚህ አርቲስት ወይ ኦሮምኛ ስለሆነ ይሆናል ኖቲስ አታረግም አይደል? ኦሮምኛ ሲዘፍን ወይ ትወና ላይ ምናምን ስታየው ወይ የሚሆን ነገር ላይ ከወለጋ ይሁን ከሸዋ ይሁን ከምን አታውቅም፣ በቃ በኦሮምኛ ብቻ መሆኑን ነው። እና ብዙ ሰው ይወጣ ይሆን ከዛ አካባቢ ትምህርት ነው ምለው እንጂ አርት ላይ እንደዚህ ምናምን ምለው ነገር የለኝም። አካባቢው ግን ለአርቲስት የአርት ሶል ማንነት ላለው ሰው ምን አይነት ግብዓት ከሌላ ቦታ በተለየ መልኩ ይሰጣል ብለህ ታስባለህ? ከአንተ ልጅነት ጀምረህ ብናየው። እውነቱን ለመናገር በጣም ይከብዳል። ህብረተሰቡ በጣም የተሰለጠነ ነው። እሱኛው አድቫንቴጅ አለክ። ያ ከዛ በኋላ ቀጥሎ ትንሽ ወደ እምነቱ ያደላል። ሙዚቃ ላይ ምናምን ትንሽ ይከብዳል። እኛ አካባቢ ፕሮቴስታንት በጣም ፖፑላር ነው፣ ይበዛል። እሱ ነገር ይሄ ወደ ድራማ ወደ ፊልሙ ቅርብ ናቸው። በጣም ምንም ችግር የለውም። ዘፈን ላይ ሲሆን ስፔሻሊ ቅርብ ባች ዘፋኝ እዛ አካባቢ ማግኘት በጣም ይከብዳል። ለኦሮምኛው ግን በጣም ስክሪፕት ጻፊ ምትላቸው ከዛ ነው የወጡት።
ፊልም ሰሪዎች ወለጋ ናቸው። ስክሪፕት የሚጽፉት ምናምን ሌሎችም አሉ። ግን አብዛኛው ከዛ አካባቢ ደግሞ ይወጣሉ። አብዛኛዎቹ ሲኒማቶግራፈሮች፣ ኤዲተሮች፣ ሙዚቃ አቀናባሪዎች ቸርች እዛ ሚሽነር ስላለ ቸርች ውስጥ ተምረው ወደ ሙዚቃው ይመጡ አሉ። እሱ ያበረክታል። ሁለተኛ እምነት ውስጥ ስልጣኔ ያለ ባይዞ እምነት ስብከት ምናምን የሚበዛ ከሆነ እዛ ውስጥ ደግሞ ስልጣኔም ትማራለህ፣ በደንብ ላይፍ ትማራለህ፣ አርት ትማራለህ፣ ቴክኒክ ትማራለህ። ምን ኢትዮጵያ ብዙም ትልልቅ ባለም ትልልቆ ከቤተክርስቲያን ውስጥ ነው የወጡት። እውነት ነው። ጥበብን እዛ ውስጥ ነው የተማሩት። እንደ ስለሆነ ይሄኛውም ያ ተጽዕኖ የእምነቱም ይሰጣቸዋል። ለስልጣኔም ለአንደርስታንዲንግም ቅርብ ናቸው። እሱ አድቫንቴጅ አለው ብያለሁ። ለአርቱ ቶሎ እንድትገባ ቢኮዝ ግግም ቶሎ የሆነ ነገር ሊገባክ በጣም ብዙም ጊዜ አይወስድብህም። ቀልጣፋ እንድትሆን ያረጋሃል። ያ ብልህ እንድትሆን ያረጋሃል። ያ እውነት ነው። ፕሮቴስታንት አይደለህም አንተ? አይደለሁም። ለእኔም ክሊፕ ሙዚቃ ጀመርኩ ምናምን ስትለኝና ክሊፖችን ሳይ እንደዛ ብሆን ብዙም አድቫንቴጁ ላላገኝ እኮ ለዛ ብዬ ነው። ወለጋ ካልከኝ በኋላ ሚዚክ ቪዲዮ እንዴት ነው ይሄ ልጅ ምናምን እያልኩ ነበር። በእርግጥ ብዙ ኦርቶዶክስ አለ፣ ምንም ጥያቄ የለውም። ሙስሊሞችም ብዙ አሉ። ብዙ ሰው አሁን ልብ አይልም በደንብ እንዴ። ለምክንያቱም በነገራችን ላይ ዝም ብሎ ወለጋን ማህበረሰቡ የሚስልበት መሀል ሀገር ልክ እንዳልሆነ አይቻለሁ። የተወሰኑ እውነታዎች የሚመስሉ ነገሮችንም ወይ ታሪኮችንም ይዞ ነው ነገሩ የሚለጥጠው እንጂ በዛ ጊዜ የሚገርም አሁን ትልቅ ከተማ ኢትዮጵያ ውስጥ ብለህ ወይ ባህር ዳርን ወይ መቀሌን ወይ አዋሳን እንደዚህ ብጠራ ምናልባት ከ300,000 ሰው በላይ የለም ከተማ ውስጥ። ነቀምትን ያስታውሳለሁ ወደ 700 ምናምን ወይ 800 ምናምን ሺህ ሰው ነበር። በጣም ትልቅ ከተማ እና የድሮ ከተማ ደግሞ ካሉ የወለጋ ልጆች ምናምን ይባላል። ወለጋ ልጅ ነው ከተባለ በደንብ እንደ ኢትዮጵያ ራሱ ምንም ጥያቄ የለው። እኔ አሁን ለምሳሌ ያንተን ንቃት ፍጥነት እንደዚህ ምናምን ሳይ ያስታውሳለሁ ጓደኞቼን እና እዛው የነቀምት ልጆች አንደኛ መልቲሊንጓል ናቸው። ፕራውድ እናደርጋለን በጣም በቃ እንዴ ኃይለኛ ልጆች ናቸው ማለት። አሁን በነቀምት ምናምን ስትለው ሰው ኦሮምኛ ብቻ የሚናገር ነው ይመስል። ችግሩ እንደ መሰለህ የነቀምት ልጆች ምናምን ወለጋ ልጆችን በል ሌላኛውን በል አሁን ችግር ነው። እኔ እናንተ ኦሮምኛ ምንችል ከሆነ በኦሮምኛ ነው የምናወራው። ከቷላ አሁን አንተ ኦሮምኛ ስለማትችል በአማርኛ እያወራ ሆኗ። ሌላ ጓደኛ ቢመጣ እመነኝ ችዬ ሌላ ቋንቋ ላወራው። ለምን አስተዳደጌም ስለሆነ አብሬው አደጎ ስለሆነ ሌላ ማንነት የሆንኩ ነው ይመስለኝ፣ ራሴን የዋሸው ነው ይመስለኝ። ከቷላ አንተ ለምሳሌ የሆነ አማርኛ የሚችል ሰው እንግሊዝኛ ብችል በእንግሊዝኛ አታወራውም። ልክ ሁሉም ነገር የሚቀርብ ፊሊንግ ማዘር ታንግ ምንም ያ ወርዶቹ በጣም ቫሊዩ ስላላቸው ምናምን እሱ ነው የምትጠቀመው። ልክ ነው። እኔ ሳያቸው ይኸውልህ አሁን ለምሳሌ ከደንቢ ዶሎ ወይ ከጊምቢ ወይ ከሌላ የኦሮሚያ እዛው አካባቢ ዙሪያ የመጡ ልጆች አንዳንዶቹ ጆሮአቸውን ብቆርጣቸው አማርኛ አይሰሙ። ማለት አንድ ልጅ ነበር ዱላ አይ ቲንክ የሆነ ቀን ላይብራሪ ተገናኘንና አወራሁት በአማርኛ እና አይችልም አማርኛ፣ እኔ ደግሞ ኦሮምኛ አልችልም። ሰው እንግሊዝኛ አወራኝ እና እኔ መሰለኝ እየተጣመመ ነው ይመስለኝ። ዝም ብሎ የፖለቲክሱ የምትጠብቃት ምትፈራት ነገር አለች ግን አይችልም ሪሊ። ምናልባት አማርኛ ሰምቶ አያውቅም። ከዛ ደግሞ እዛው ነቀምት ያሉ ልጆች ደግሞ ቅኔ ዘራፊ ደግሞ አለ እንዴ ማለት አሁን ገመችስ ምናምን እያልኩ አልነበረ የሆነ በጣም አንደኛ ከካራክተር አንጻር ሁለት ገመችሶች ነው የነበሩት የዘ ከተማ ልጆች እና አንደኛው በተለይ ሲያወራ አማርኛ ወይም በቃ ኮሚኒኬት ስናደርግ ማለት እስክጠራጠር ድረስ አንተ የዚህ ከተማ ልጅ ነህ ምናምን ነው። አዎ ነኝ ምናምን እና በደንብ ቅኔ መዝረፍ የሚባል አይነት እና ትልቅ ከተማ ነው። የአማርኛ ኪቦርድም ክሬት ያደረገው የወለጋ ተጋላ አያና ብሩ አላቅም የወለጋ ነው የወሮ ጉድሩ ልጅ ነው። ቆሮ ጉድሩ ይሁን ዲያ ዳያና ምናምን እዛ አካባቢ ነው ወለጋ ነው። ለመጀመሪያ ጊዜ አማርኛን ወደ ኪቦርድ የቀየረው ወለጋ ልጅ ነው። ሁለቱም አለ በደንብ አለ። በደንብም ደግሞ በጣም ቅኔው የሚዘርፍም አለ።
ቅድም እንዳልከው ደግሞ ጆሮውን ብትቆርጥም ደግሞ ማይሰማ ደግሞ አለ አማርኛ ያ ደግሞ የዚህ ምድር መገለጫ ነው። እውነት ነው እንጂ ምንም በታሪክ እኮ ብዙ ነገር አለ። ያው ነቀምትን ስለምናውቃት ነው የተወሰነ ነገር የምናወራው። እኔ ነቀምት እያለው ማለት ነው በጣም የሚቸግርህን አንድ ነገር ንገረኝ ብትለኝ መብረቅ። እኔ ነቀምት ውስጥ ሰምቼ ማቆም መብረቅ የትም ሰምቼ አላውቅም። እኔ ደግሞ እዛ ውስጥ ብቻ ስለምሰማ አሁን እንዳንተ ሌላ ሀገር ኮምፔር ማድረገው ስለሌለኝ አዲስ አበባ ነው ያለኝ። አዲስ አበባ ደግሞ እውነትም ሰምቼ አላውቅም እንደዛ አይነት መብረቅ። አንተ ማለት ይኸውልህ ሌሊት ተኝቼ ማለት ነው የሚገርም መብረቅ ይጮሃል እና የሆነ አሁን ለምሳሌ አዲስ አበባ ቢጮህ ያ መብረቅ ከቤት የምንወጣ ምናምን ይመስለኝ ተሰብስበን ወይ የሆነ ነገር ምናደርግ ልብ ብዬ አላውቅም። እኔ ይኸውልህ ልቤ ነው የሚመታው አዳፕት አድርጌዋለሁ መሰለኝ እኮ እዛው ስለሆነ ከአንተ ላይቱ ራሱ ይገርማል እኮ ላይትኒንጉ የመብረቁ ጩኸት ከዛ ቀድሞ ይመጣል። ስፒድ ኦፍ ላይት እዛ መሰለኝ ላይቱ ከመጣ ትንሽ ሌት የሆነ ድምፁ ይኸውልህ ድብልቅልቅ እና ፕላስ ሌሊት በተለይ ሌሊት ላይብረሪ ሲሄድ ምናምን ዝናብ የሚዘንብ ምናምን ከሆነ ዝናብና ፎግ ደግሞ ሬድ ደመናም እንደዛ ወርዶ አይቻላቅም ሌላ ቦታ ማለት በ5 ሜትር ልዩነት ከፊት ሰው መኖሩን አለመኖሩን እስካተለይ ድረስ ነው የሚወርደው እና እንደዛ አይነት ጉም እንደዛ አይነት መብረቅ ሌሊቱ ደግሞ ፒውር ዳርክ ነው። በእርግጥ እንዳልኩ ያው ጫካ ውስጥ እንስሳ የለም ምንም የለም። ሌላው ሁለተኛው የሚገርመኝ ነገር ይልቅ በእንስሳ ደግሞ በራሪ ነፍሳቶቹ ነቀምት ያለ በራሪ ነፍሳት ሌላ ሀገር ያለ አይመስልኝ ማለት ባለ 8 ክፍ አለ ነገር አስታውሳለሁ። ግን እኔ እኛ ጋር ስላሉ ሁሉም ሰው ጋር ፊልም ያደርገው ሼር የሚያደርገው ይመስለኛል። ጉሙ የምትለው ክረምት ሲመጣ ሁሉም ከተማ ላይ ይፈጠር ይመስለኛል። መብረቁም አሁን የምትላቸውም ሁሉም ነገሮች ደስ የሚል ኤክስፒሪየንስ ነው እየሰማሁ ያለው እንዴ። ሬዮለ ሆሎኝ ሳጠና ማለት ነው እንደዚህ የሙስሊም ስካርፎች አሏር የሚበዛበት በኋላ ይበዛሉ ያለ ይመጣሉ እና ጆሮዬን እንደዚህ አርጌ ነው ምናምን ነው ማነበውና የሆነ አንዱ ባለ 10 ምናምን ክንፍ ይመጣል የሆነ ባለ 2 ክንፍ ይመጣል ማለት አይቼ ማላቃቸው አይነት በራሪ ነፍሳት ያየሁት እዛ ነው። እና ዩኒክ ፊቸር አለው አካባቢው። እስኪ እነዚህ ወደ ካራክተር ቀይረናቸው አይ ኖ ካርቶን ፊልም ነው ዩ ሲ አሁን ይሄ ሀብት አይደል ዩኒክነት የተለየ ነገር ግን የፖለቲክስ ዶሚኔት ያደረገውና የሆነን አካባቢ በሆነ መልኩ እንዳንረዳው እንዳናውቀው እንዳልኩ አሁን ምን ይላል ፕሮፌሰር ኃይሌ ገሪማ ጤዛን ሰርቶ ዝም ብሎ አዲስ አበባ ብቻ ነው የምትቀርጹት ምናምን የሚል ኮምፕሌን እያቀረበ ለምሳሌ ጣና ሐይቅ ላይ ሆነ ጀንበር ስታዘቀዝቅ ስትወጣ ፀሐይ አንድ ነው ከአዲስ አበባ እዛ ውሃ ላይ አዎ እውነት ነው። እኔም ስለማውቀው አካባቢውን እውነት ነው። የነቀምት ጀንበር አልኩ ማለት ቪዲዮ ክሊፕ ላይ ወይ የሆኑ የካምፓስ ፍቅረኛሞች የሆነ ቁጭ ብለው ጀንበሯ ስታዘቀዝቅ ታህሳስ ላይ ምናምን ያለ ቢዩቲ ቅድም ያልኩ ዛፎቹ ገጥሙ ወክዌይ ነው ካፕልስ ፍሬንድስ በዛ ወክ ቢያረጉ ከዛ ደግሞ ከተማው ደግሞ ራሱ የተለየ ነገር አለው። ቅድም ያልኩ 20 ምናምን ኮሌጅ እኔ እንኳን ቆጥሬ የፎቶና ከፎቶ ጋር ያለ ግንኙነት ነባር የድሮ ከተማ የሚታወቅ ብዙ ሰዎችን ያፈራ ከተማ ነውና እኔ ራሱ እንደዚህ ዳታውን የለኝም። አይ ነው እኔ ምን መሰለ ያው ካደክበት ከኖርክበት አካባቢ ስትወጣ ደግሞ እኔ ያው ኪሪየስ ነኝ ብዙ ነገር ላይ እና ደግሞ አረሳም እንደምታውቀው እሱም ዳታ ስንት ህዝብ ነው የሚኖረው ብሎ የሚወዱት ምን ነው የሚጠሉት አይ ነው እኔ ብዙ በነገራችን ላይ ልንገርህ ደግሞ ሌላ ችግር ህዝቡን ቁጥሩን አወቅኩ በሆነ ምክንያት ከዛ ነቀምት ውስጥ እኔ ያለው የእሳት አደጋ መኪና አልነበረም በነገራችን ላይ ለዛ ሁሉ ህዝብ ቤቶች ተጠጋግተው በተሰሩበት ከተማ እሳት አደጋ መኪና የለም። እሳት እንደው ድንገት ቢነሳ ግን እዚህ ከተማ ውስጥ በጣም ብዙ ሆኖ የሚያልቀው ወይ ብዙ ቤት ነው የሚቃጠለው። ነዋሪውን አያውቁትም ማለት ነው በቁጥር እንዲህ አይነት ፕሮብሌሞችን ራሱ ፊገራው ታረግ ነበር። ሊደር መሆኑም ስለምታስብ አይ ኖ አይ ሚስተር ፕሬዚዳንት ነበር እኔ አሁን ሊደር ኮንኩ ምንድነው የምሰራው ብለህ በዛ ፐርስፔክቲቭ ስለምታየው ነው በደንብ ነበር ማየው። የሚገርም ፊልም እያስመጣው አሳይ ነበር እኮ ምናምን እኔ ጂሲ ፕሬዚዳንት ነበርኩ። የመንታ ነፍስ የሚል አማርኛ ፊልም አስመጥተን ይገርማል። ፊልም ዳይሬክተሩ እኔ በጣም ትንሽ ነበሩ
ህፃን ነኝ አይ ቲንክ ያ ለምን 1989 ነው የተወለድኩት ይሄ ማለት 10 ስንት አመት ነው 19 አንድ አመት ይሆን ነው 11 እኛ ከተማው ላይ እንፏልል ነበር በ19 በ20 አመታችን አምስተኛ ስድስተኛ ክፍል እኛ ምናረገውንም ነገር አታይማ ያ እሱን ነው ቆም ይኸውልህ እኔ ፊልሙን ሳመጣ አዲስ አበባ ያለኝ ማለት ቻይና ላይ ደግሞ ቦርድ ነለፈ ያለ ይሄን በዛ በኬጃማ ከዛ ነው እኛ ላይነና ኮኬት ስለሆነ ከቦርዱ ያ ቦርድ ማለት ዌልካም ያለበት ጋር ያለችበት እሱ ወደዛ አትሄድም አንተ አልሄድም ብቻ እዛ ጋር እኮ መለየው ምንድነው ባሮኬ ነው ባሮኪያ ትልቅ ክለብ ነበር ያኔ ትልቅ ነው አሁን የለም ማለት ኦኬ ኤኒዌይስ ፊልም ሳስመጣ ዳይሬክተሩን ፒያሳ ነው ያገኘሁት ዳንኤል ይባላል ሶ እንደዚህ ዘና ነቀምት እንደዚህ ብዬ እሺ ብሎኝ በአጋጣሚ እሱ ሲመጣ እስከ አምቦ በሆነ መኪና ካምቦ እስከሆነ ከተማ በሆነ መኪና ምናምን ብሎ ነው የመጣው 12 ሰዓት ቀጥረነዋል ሰውን አዳራሹ ሙሉ ነው እሺ ሲኒማ ቤት አልመጣም እሱ እኔ ደግሞ ኃላፊነቱ የኔ ነው እደውላለሁ እንዲህ ከተማ ደረስኩ ይለኛል እደውላለሁ እንዲህ ከተማ ደረስኩ ይለኛል ከዛ ልክ መጥቶ ደሳለኝ ሆቴል አይደል አዎ ደሳለኝ ሆቴል እሱን አስገባሁትና ሲዲውን ተቀብዬ እየሮጥኩ ሲኒማ ቤት ሄድኩ ሲኒማ ቤት ሰጥቼው ፕሮጀክተር ሩም ላለው ልጅ ልክ ሲጀምር ፊልሙ ተመልሼ እሱ ጋር ሄድኩና ነው ነፍሴ መለስ ያለችው ሶ ይሄን ነገር እናረግ ነበር እና ነቀምት ላይ አንድ ምናልባት ሌሎችም ክፍለ ሀገር ከተሞች ላይ ያረጉት ይችላሉ አሁን አዲስ አበባ ዋና ከተማ ተብሎ በየቡቲኩ የሚከፈት ስፒከር ይሄ ሞንታር መኪና ላይ ምናምን ይሄን መዝሙር ግዙ ይሄን ምናምን የሚል ሶ እኔ ድምጻ እንደዚህ ሊረብሸኝ የምፈልግ ሰው አይደለም ነቀምት ሲኒማ ፊልም አለ 12 ሰዓት እንደዚህ እሑድ ቀን ወይ ቅዳሜ ቀን ለማለት ማስታወቂያ ልንሰራ ሄደን አይቻልም የከንቲባ ጽሕፈት ቤቱ በድምጽ ምንም ስራ አይሰራም ማለት ፖስተር ለጥፉ እንደዚህ በሉ እንጂ አይጮህም ምናምን ከተማ ውስጥ አሁን እናስጨዋለን በስተሰበ ያኔ ሰልጥነው ትልቅ ስልጣኔ እኮ ነው በድምጽ እንደዚህ ከተማ አይረበሽም ፖስተር ለጥፉ በሌሎች መንገዶች ትንበሉና በጣም ኮርቼ ነበር የለም አንዳንድ ከተማዎች ይወል ከዋናው ከተማ የሚቀድሙበት ያሰራር አይነት አለ እና ሶ ያን ሁሉ ነገር አስተውል ነበርና በጣም ትልቅ ከተማ ነው ግን ብዙ ከአዲስ አበባ ጋር ያለውን ኮኔክሽን በአርትም በለው በሌላውም ነገር ከሆነ ጊዜ በኋላ ሚስ ያደርግ ነው ይመስለኛል ገብቷል እኔ ሌንጮ የሚባል ፊልም ሰሪ ሲባል የት ሊሆን ይችላል እያልኩ የአዲስ አበባ ልጅ ይሆን ነው ከየት ሊመጣ ይችላል ነቀምትን በፍጹም ያልጠበቅኩበት ምክንያት እሱ ነው ግን ነቀምትና ኤሪያው ላይ ገመቺስ ሌንጮ ሌላ ደግሞ አንድ ቅድም ስንጠርታ ደሊሳ ፈይሳ ገመቹ ይበዛል በጣም ሌንሳ አሉ የሆነ ኮመን ናቸው አሁን ስትለኝ ለምንድን ነው በተለየ መልኩ